ሰላም ጤና ይስጥልኝ ተመልካቾቻችን። ይህ በሕግ አምላክ የተሰኘው ሕግና ሕግ ነው ጉዳዮች የሚዳሰሱበት ሳምንታዊ ቴሌቪዥን ፕሮግራም ነው። እነሆ ጀምሯል። የዛሬው የውይይት ርዕሳችን የሚሆነው የንብረት ማስመለስ አዋጁ ምን ምን ጉዳዮችን አካቷል የሚለው እንግዶቼ ጠበቃ ገብሩ ማህተምና ጠበቃ ፍቃዱ አንዳርጌ፣ እንደዚሁም ፕሮግራሙን አዘጋጅቼ የምቀርብላችሁ እኔ አዲሱ አልገው ነኝ። መልካም ቆይታ። እንግዶቼ እንኳን ደህና መጣችሁ። እንኳን በሰላም ቆይ። ያው እንግዲህ እንደሚታወቀው በህገወጥ መልኩ በማንኛውም ሁኔታ በቀጥታም ሆነ በተዘዋዋሪ መንገድ የሚገኝ ንብረትን ለመውረስ የሚያስችል አዲስ ህግ ወጥቷል። ሞስት ከጸደቀ ሚያዝያ 24 ምናምን አካባቢ ይመስለኛል እና ከሱ የአዋጅ ከመጽደቁ በፊት መጀመሪያ ረቂቁ ለውይይት ቀርቦ ነበረ እና በውይይቱ ሂደት ውስጥ በጣም በርካታ የተነሱ ሀሳቦች ነበሩ። እንግዲህ ከዛ በኋላ የአዋጅ ጸድቆ ስራ ላይ ውሏል። ስለዚህ በዚህ አዋጅ ዙሪያ ላይ ነው ውይይት የምናደርገው። ምን ምን ነገሮችን አካቷል እያንዳንዱ በዝርዝር የምናይ ይሆናል። በመጀመሪያ ግን ሀሳብ እንድሰጡበት የምፈልገው ይሄ የንብረት ማስመለስ አዋጅ ቁጥር 1364/2017 ይሄን አዋጅ ለማውጣት መነሻ ምክንያት የሆነው ምንድን ነው? አመሰግናለሁ። ይህ የንብረት ማስመለሻ አዋጅ ከዚህ በፊት ብቻውን ራሱን ችሎ ያልነበረ እንደ አዲስ ሁሉንም በያዘ ሁሉንም የንብረት ማስመለስ ፕሮሰሶች ወይም ሂደቶች ያካተተ ጥቅል የሆነ ኮምፕሬንሲቭ የሆነ ወጥ ህግ ነው። ከዚህ በፊት እንደዚህ አይነት ህግ ራሱን የቻለ ህግ አልነበረም። ይህንን ንብረት ማስመለስን በተመለከተ በተለያዩ አዋጆችና ህጎች ውስጥ ተካቶ የሚገኙ የተለያዩ አንቀጾች ነበሩ። እሱም መሰረት አድርጎ ነበር ሲሰራ የቆየው። ነገር ግን ይህ ሲታይ የተለያዩ ክፍተቶች ነበሩት። ስለዚህ በዋናነት የኢኮኖሚ ወንጀሎች የሚባሉትን ወይም ደግሞ ኢኮኖሚን ለማመንጨት የሚሰሩ ወንጀሎችን በሚመለከት ንብረቱን ለማግኘት የሚሰሩ ወንጀሎች ናቸው፣ ገንዘብ ለማግኘት የሚሰሩ ወንጀሎች ናቸው። በመጨረሻ እነዚህ ንብረቱን ለማግኘት የሚሰሩ ወንጀሎች ይሄ የተወሰደው ንብረት የማይመለስ ከሆነ ውጤት አይኖራቸውም፣ ወይም ደግሞ ሂሳብ የተሰራ ካልኩሌት የተደረገ የሚሰሩ ወንጀሎች ነው የሚቀጥሉት። ስለዚህ ይህ አዋጅ ያስፈለገበት የመጀመሪያው ዋናው ነገር እነዚህን የኢኮኖሚ ወንጀሎችን መከላከል ነው። ምክንያቱም የወሰዱት ገንዘብ ካልተመለሰ፣ ያገኙት ጥቅም ካልተመለሰ ስቲል ወንጀል መስራቱን ኮስት ኤንድ ቤኔፊት የተሰራ ወይም ደግሞ ሂሳብ የሰሩ የሚቀጥሉበት ነው የሚሆኑት ተብሎ ስለሚታሰብ እሱ መከላከልና መቆጣጠር ነው የመጀመሪያው ህግ መውጣት ያስፈለገበት ዓላማው ማለት ነው። ይህን ለማድረግ ይህ በህገወጥ መንገድ ወይም በኢኮኖሚ ለማግኘት የተሰሩ ወንጀሎች እና ከዚህ ወንጀል የተገኙ ንብረቶችን ማስመለስ የመጀመሪያው ዓላማ ነው ማለት ነው። ሁለተኛው እንግዲህ ይሄ ቅድም እንደገለጽኩት እነዚህ ህጎች በተለያዩ ህጎች ተበታትነው ነው የሚገኙት። ከዛም በላይ እንደ ክፍተት የሚነሱ የሚያከራክሩ ግልጽ ያልሆኑ ጉዳዮች ነበሩ በዚህ ሂደት ውስጥ። ስለዚህ ይህንን የሚመልስ ወጥ የሆነ ሁሉንም አይነት ሂደቶች ያካተተ አንድ ህግ ማውጣት በመታሰቡ ነው ሁለተኛው ዓላማ። ሌላ ከዚህ በፊት የነበሩት የተለያዩ ህጎች የሸፈኗቸው የወንጀል አይነቶች እንዳሉ ሆነው ያልተሸፈኑ ግን ኢኮኖሚ ወንጀል የሚባሉ ወንጀሎች ነበሩ። ስለዚህ እነዚህን ወንጀሎች በተመለከተ የንብረት ማስመለስ ሂደት የሚመራበት ግልጽ የሆነ የህግ ሂደት አልነበረም። ስለዚህ ያንን ባካተተ መልኩ አካቶ ስኮፑን አስፍቶ ወይም የተፈጻሚነቱን አስፍቶ ህግ ማውጣትና ያንን ተግባራዊ ማድረግ እና ወጥነትና በቂ ህግ የማውጣት ዓላማ ነው ሁለተኛ የሚታሰበው። በሶስተኛ ደረጃ እንግዲህ በዋናነት አንዳንድ ወንጀሎች ሳይደረስባቸው ወይም በተለያየ መንገድ ሰዎች ትክክል ባልሆነ መንገድ ሀብት አፍርተው ይዘው አስፈጻሚ አካልም ሳይደርስባቸው ወይም ደግሞ በጊዜው ምርመራ ሳይደረግ የቆዩና ለወደፊት የሚቀጥሉበት ክፍተት ይኖራል። ስለዚህ እንዲህ አይነት ድርጊቶች ደግሞ በማህበረሰቡ ዘንድ በመንግስትም አጠቃላይ ሊኮነኑ የሚገባቸው ስለሆኑ እነዚህም ምንጩ ያልታወቀ ሀብት ይዘው የሚገኙ ሰዎችን በተመለከተ ወንጀሉ ስላልተደረሰ ብቻ መቀጠል የለባቸውም። አላግባብ እንዳገኙት ይታወቃል፣ ግን ምን እንደሰሩ ላይታወቅ ይችላል። ስለዚህ እሱም በተመለከተ ምንጩ ያልታወቀ ሀብት በተመለከተ ከዚህ በፊት በነበረው ህግ
ህዝባዊ ድርጅትና የመንግስት ሰራተኛዎች ስራ ውስጥ የሚሰሩ ሰዎች ወይም ኃላፊዎችን በተመለከተ የሙስና አዋጁ ሸፍኗቸው የቆዩ ጉዳዮች ነበሩ። ከዛ ውጭ ያሉትን ግን ሌላ ወንጀል ሊሆኑ ይችላል ወይም ሌላ ሰዎች ከነዛ ከሁለቱ ከተጠቀሱ ሰዎች ውጭ ያሉ ግለሰቦች ወይም ደግሞ ድርጅቶች ገንዘብ አግኝተው ላይጠየቁበት የሚችሉበት እድል ወይም ደግሞ ግልጽ የሆነ ሊጠየቁበት የሚችሉበት ህግ አልነበረም። ስለዚህ እሱም በተመለከተ እንደ ወንጀሉን በዛ መልኩ የተገኘን ሀብት ማምጣት ወይም ደግሞ ማስቀረት መውረስ ዓላማ አድርጎ ስኮፑን አስፍቶ የሚያስፈጽም ህግ ሆኖ ነው በሶስተኛ ደረጃ የመጣው። ሌላውና በዋናነት የሚጠቀሰው ኢትዮጵያ እንግዲህ ያው እንዲህ አይነት ወንጀሎች በዋናነት ድንበር ዘለል ናቸው። ከአንድ ሀገር ወደ አንድ ሀገር ይሄዳሉ። ከሌላ ሀገርም ወደ ኢትዮጵያ የሚመጡ ኢሊሲት መኒ ወይም ደግሞ ትክክለኛ መንገድ ያልመጡ ህገወጥ የሆኑ ንብረቶችና ገንዘቦች ይኖራሉ። እነዚህን ንብረቶች በተመለከተ ኢትዮጵያ የገባቻቸው ዓለም አቀፍ ኮሚትመንቶች አሉ ወይም ደግሞ ዓለም አቀፍ የሆኑ ስምምነቶች አሉ። ለምሳሌ ያክል በኢጋድ ሪጅን ውስጥ ያለ የሙቹዋል ሊጋል አሲስታንስ ወይም ደግሞ የወንጀል ጉዳዮች የፍትህ ትብብር የሚመለከት ስምምነት በሀገራቱ ከተፈረሙ በጣም በርካታ ጊዜ ቆይቷል። እስከ ቅርብ ጊዜ ድረስ ይሄ ስምምነት ሚኒመም ፈራሚ ሀገራት ወይም ደግሞ ትንሹ የፈራሚዎች ቁጥር ያጸደቁት ሀገሮች ቁጥር ባለመሳካቱ ምክንያት ተግባራዊ ሳይሆን ቆርቷል። ነገር ግን ቅርብ ጊዜ መጀመሪያ ካጸደቁት ኢትዮጵያና ጅቡቲ በተጨማሪ ኬንያ አጽድቀዋለች። ስለዚህ ሚኒመም ራቲፊኬሽኑ ወይም ደግሞ ሚኒመም አጽደቂያ ሀገራት ቁጥር ተሳክቷል። ስለዚህ ይህ የኢጋድ ኮንቬንሽን በሁሉም የኢጋድ ሀገራት ላይ ተፈጻሚ የሚሆን ነው። በዛ ኮንቬንሽን መሰረት የኢትዮጵያ ውስጥ የሚገኝ እነዚህ የሜምበር ሀገራት ወይም የአባል ሀገራት ላይ የተፈጸሙ ወንጀሎች ወይም በተለያየ መንገድ የተገኙ ህገወጥ ገንዘቦች ኢትዮጵያ ውስጥ በሚኖሩበት ጊዜ እሱን የማስፈጸም ግዴታ አለባት ማለት ነው። ያንን ለመወጣት ይጠቅማል። ከዚህም በተጨማሪ በዩኤን ደረጃ የዩናይትድ ኔሽን ኮንቬንሽን አገንስት ትራንስናሽናል ኦርጋናይዝድ ክራይምስ ወይም መንቶክ የሚባለው ኮንቬንሽን፣ ዩናይትድ ኔሽን ኮንቬንሽን ኦን ኮራፕሽን በሙስና ወንጀሎችን ለመከላከልና ለመቆጣጠር የወጣው የተባበሩት መንግስታት ድርጅት ስምምነት እና ድንበር ተሻጋሪ እና የተደራጁ ወንጀሎችን ለመከላከልና ለመቆጣጠር የወጣው ስምምነት ውስጥ እንዲህ አይነት የንብረት ማስመለስ ኮሚትመንቶች ውስጥ ገብተናል እንደ ሀገር። ከዛም አልፎ በተለያዩ ኢንፎርማል ኔትወርኮች በኢስት አፍሪካ በኢሳምላግ የሚባል ግሩፕ አለ። እዛ ውስጥ የአሴት ፍሪዚንግ እና ኮንፊስኬሽን ወይም ደግሞ የንብረት ጋር የተያያዙ መረጃዎችን የመለዋወጥ የመተባበር ትብብር የመጠየቅ ስምምነት ውስጥ ገብተናል። እነዚህ ስምምነቶች የምንወጣበት ግልጽ ያስፈልገናል አገር ውስጥ በተለይ ስናስፈጽም። ከዛ አንጻር የራሱ የሆነ ጥቅም አለው። ከዚህም በተጨማሪ እንግዲህ ህገወጥ የገንዘብ ዝውውር ያለባቸው ሀገራት የውጭ ቀጥታ ኢንቨስትመንት ወይም ኤፍዲአይ ላይ ራሱ የሆነ ችግር ይፈጥራል። ከዛ አንጻር ፋታፍ የሚባል በዓለም አቀፍ ደረጃ ሪኮመንዴሽኖችን የሚያወጣ የሀገራት ህብረት አለ። ኢሳምላግ የሚባለውም የዛ የሪጂናል በአህጉር ደረጃ በጂኦግራፊ ደረጃ በኢስት አፍሪካ ላይ ተመሳሳይ የሆነ ሮል ያለው ድርጅት አለ እና እነዚህ የሚያወጣቸው ሪኮመንዴሽኖች አሉ። ስለዚህ የውጭ ኢንቨስተሮች ወደ ሀገር ሲመጡ እነዚህ ሪኮመንዴሽኖች ግምት ውስጥ ይገባሉ። አንደኛው ከሚታዩት የህግ ማዕቀፎች መካከል የንብረት ማስመለስ ወይም ኢሊሲት መኒን ተክል ታደርጋለች ወይ ትከላከላለች ወይ የሚለው ነጥብ ግምት ውስጥ ይገባል እና ይህንን በተመለከተ የራሱ የሆነ ጥቅም ስላለው እነዚህን ዓላማዎች ከሞላ ጎደል ለማሳካት በማሰብ የወጣ አዋጅ ነው። ሌሎችም ህጎች ነበሩ እና ይህ ህግ ደግሞ ራሱን ችሎ ወጥቷልና አንደኛ መነሻ ምክንያቶችን ገብሩ ለማንሳት ሞክሯል። ልዩስ የሚያደርገው ምንድን ነው ከነዚህ ህጎች ውስጥ? እሺ፣ አመሰግናለሁ። ገብሩ በዝርዝር ገልጾታልና በዋናነት ግን ምንድነው ይሄ አዋጅ ይዞት የመጣው አዲስ ነገር ከማለታችን በፊት ሲጀመር የንብረት ማስመለስ አሰራር ሀገራችን ውስጥ ነበር። ሐሳቡ አዲስ ሐሳብ አይደለም። ምንድነው አሁን እንደተገለጸው የሆነው ምንድነው ተፈጻሚነት ወሰኑን አስፍቶ ነው የመጣው። ሁለተኛ ደግሞ የነበረው ህግ በተለያዩ ህጎች ነው ተመሳጥሮ የነበረው። አሁን እንደገለጽከው የሙስና ጋር በተገናኘ ሙስና የተገኘ ገንዘብ የሚመለስበት ህግ ስርዓት ነበረ። ከህገወጥ የሰው ዝውውር ጋር በተገናኘ በሰው ንግድና በህገወጥ የሰው ዝውውር የተገኙ ንብረቶች የሚመለሱባቸው ራሱን የቻለ አዋጁ ጋር ተቀመጠ ነበረ። ከዚህ
ህጋዊ ያልሆነን ገንዘብ አስመስሎ ማቅረብና ከሽብርተኝነት ጋር በተገናኘ የሚገኙ ንብረቶች የሚመለሱበት አግባብ ነበር። እነሱ የራሳቸውን ስርዓት ያስቀምጣሉ። ግን በዋናነት ግን ይሄ ምንድነው የሆነው? በተደራጀ መልኩ ከዛ ሰፍቶ ነው የመጣው። በዋናነት ምን ጨምሯል? ፍትሐብሔራዊ ይዘት ይዞ ነው የመጣው ህጉ። አሁን አንዳንድ ህግ ስታወጣ የፍትሐብሔር ህግ፣ የወንጀል ህግ፣ የምን ህግ እያልክ ታመጣለና ይሄ ህግ ፍትሐብሔራዊ ይዘት ይዞ ነው የመጣው። አዳዲስ ሀሳቦችን ማካቶ ነው የመጣው። በስሩ ራሱ ብዙ የህግ ጉዳዮችን ይዞ ነው የመጣው ማለትና በዋናነት አስፈለገበትን ዓላማ ገብሩ ገልጾታል። ግን ባጭሩ ለመግለጽ ግን ምንድነው ማንም ሰው ከክፉ ስራው መጠቀም የለበትም ነው። ማንም ሰው ከወንጀል ተግባሩ መጠቀም የለበትም ነው። ማንም ሰው ባለፈው ነገር መጠቀም የለበትም ነው የአዋጁ ዓላማ ማለት ነው። ይሄን ነው ልገልጽ የምችለው። ጥሩ። ያው እንግዲህ ዞሮ ዞሮ በተግባርም የሚታይ ነው። አንዳንድ ሰዎች ምን እንደሰሩ ሳይታወቅ ከሆኑ ከአመት ከ2 ዓመት ከ3 ዓመት በፊት ምንም ያልነበረው ሰውዬ ዛሬ ላይ ድንገት ሚዲያ ላይ ወጥቶ ይሄን ያክል ድርጅት አለኝ፣ ይሄን ያክል መኪና አለኝ፣ ይሄን ያክል ንብረት አለኝ፣ ይሄን ያክል ቤት አለኝ የሚሉ ሰዎች በጣም ተበራክተዋል። ስፔሻሊ አሁን የማህበራዊ ሚዲያው ደግሞ ሁሉንም ሰው ወደ አደባባይ ማውጣት ከጀመረ ወዲህ ብዙ ሊታመኑ የማይችሉ አንዳንድ የሀብት ምንጮች ምንድነው ምንጫቸው? ምን ቢሰራ ነው በዚህ አጭር ጊዜ ውስጥ የሁሉ ሀብት ሊመጣ የቻለ የሚል ጥርጣሬ የሚዳርግ አለ። አንዳንዶቹ ደግሞ ለምሳሌ መደበኛ ስራቸው የመንግስት ስራ ሊሆን ይችላል ወይ ግል ድርጅት ተቀጥረው የሚሰሩ ደሞዛቸው ይታወቃል። ነገር ግን ኑሯቸውና ደሞዛቸው ገቢያቸው አይመጣጠንም። አንዳንዴ የኑሮ ስታንዳርዳቸው በሚሰሩት ልክ አይደለም ያላቸው ሀብት ምናምን እና ዞሮ ዞሮ የነዚህ ሁሉ ምንጭ ከጀርባው በህገወጥ መልኩ የተገኘ አላግባብ በአቋራጭ ለመክበር ሲባል የተገኘ ሀብት እንደሆነ የሚታወቅ ነገር ነው። ስለዚህ ምንድነው እንደዚህ አይነት ነገሮች እየተበራከቱ በመጡ ቁጥር ደግሞ ተጽዕኖአቸው ቀላል ነገር አይደለም። ያው ይሄንን ስርዓት የምታስይዝበት ህግ ከሌለ በስተቀር አንደኛ በሀገሪቱ የግብር ስርዓት ላይ የሚያሳድረው ተጽዕኖ ቀላል አይደለም። በኑሮ ውድነቱ ላይ የሚያሳድረው ተጽዕኖ ቀላል አይደለም። በገንዘብ ዝውውር ቅድም እንዳነሳው በውጭ ኢንቨስትመንት ላይም በጣም አሉታዊ የሆነ ተጽዕኖ አለ። ስለዚህ ይህን ከመከላከል አኳያ ነው እንግዲህ ታሳቢ ተደርጎ ሳይሰሩ ማግኘትን ራሱ ያስተምራሉ። ለትውልድ ራሱ የሚያስተላልፈው አሁን አንዳንድ አይተህ ከሆነ ብዙ ጊዜ ከመኒ ላውንደሪ ጋር አይተህ ከሆነ የሆነ ገንዘብ የሆነ ሰዓት ላይ ይወሰዳል፣ በሆነ አጋጣሚ ይገኛል፣ ወይ ህንፃ ይገነባበታል፣ ወይ የሆነ ነገር ይከፈትበታል። የነዛ ሰዎች ልጆች ቤተሰቦቻቸው ሲሰሩ አያዩ። ቁጭ ብሎ ምንድን ነው የሚያዩት? ገንዘብ ሲመረት ነው የሚያዩት። ህንፃ ተሰርቷል፣ ህንፃው እንዴት እንደተሰራ አይታወቅም። ቤተሰቦቻቸው ሲሰሩ አያዩት። የተከፈተ ፋብሪካ የለም፣ በላብ የሚመጣ ነገር የለም። የሆነ አጋጣሚ የተገኘን ገንዘብ ግን መነሻ አድርገህ ህንፃ ገንብታል። ስለዚህ ያን ትውልድ መቼም ሰርቶ ስለመለወጥ ያስተማርከው አይደለም፣ ቁጭ ብሎ ገንዘብ ስለማግኘት ነው የምታስተምረውና እንዳልከው ከዚህ ከዚህ ሰው በክፉ ስራው መጠቀም የለበትም ከሚለው ካለፈ አስተሳሰብ ባለፈ ትውልድ ላይ የሚፈጥረው ነገር አለ። ትውልድ ሳይሰራ ማግኘት እንዲችል የሚፈጥር ነገር ስላለ ነው የህጉ አስፈላጊነት ሌሎች ሀገሮች የሚከተሉት ነው። ነገሮች በጣም የሰለጠኑ የምትላቸው ሀገሮች ራሱ የሚከተሉት ህግ ስለሆነ እኔ በህጉ አስፈላጊነት ላይ ክርክር ያለ አይመስለኝም። ጥሩ ነው። ዞሮ ዞሮ እንግዲህ ይሄ ህግ ወጥቷል፣ ተግባራዊ ሆኗል። እስኮፑን በተመለከተ ተፈጻሚ የሚሆነው ምን ጋር ነው? የተፈጻሚነቱ ወሰኑስ እስከምን ድረስ ነው? አዋጁ እንግዲህ ያው ተፈጻሚ እንግዲህ የህግ ተፈጻሚነት በተለያዩ መንገዶች ነው ሊገለጽ የሚችለው። አንደኛ ከተግባሩ አንጻር የተፈጻሚነቱን ወሰኑ ታነሳለህ። ሁለተኛ ደግሞ በዚህ ውስጥ ተጠያቂ የሚሆኑት ሰው ጋር ተፈጻሚነት ወሰኑን ታነሳለህ። ሶስተኛ ደግሞ ከጊዜ አንጻር ከመጠን አንጻር ተፈጻሚነቱን ታነሳለህ ማለት ነው። እንግዲህ ከተግባር ከድርጊት አንጻር ካየኸው ይሄ ህግ በዋናነት ተፈጻሚ የሚሆነው አንደኛ ሀገሪቱ ክስ ለማቅረብ መብት ባላት ጉዳይ ላይ ሁሉ ድርጊቱ ውጭ ሀገርም ሊፈጸም ይችላል፣ ሀገር ውስጥም ሊፈጸም ይችላል። በወንጀል ፍሬ ነገር የተገኘ ወይም ደግሞ የወንጀል መፈጸሚያ የሆነ ንብረት ላይ የህግ ተፈጻሚ ይሆናል ማለት ነው። አንድ በወንጀል የተገኘ ፍሬ ወይም ደግሞ አንድ ወንጀል ሲፈጸም ደግሞ ለዛ መንገድ የዋለ ንብረት ከሆነ ይሄ የንብረት ማስመለስ አዋጁ ተፈጻሚ ይሆንበታል ማለት ነው። ይሄ ከአንድ ከተግባር አንጻር ትላለህ። ሁለተኛ ከተግባር አንጻር ካነሳው ልታየው የምትችለው ምንጩ ያልታወቀ ገንዘብ፣ ምንጩ ያልታወቀ ንብረት ቀደም ሲል በነበረው ህጋችን ሁላችንም እንደምታውቁት የሙስና ወንጀል ጋር በተገናኘ መንግስት ሰራተኞች ወይም የህዝብ ድርጅት ሰራተኞች ምንጩ ያልታወቀ ገንዘብ ካላቸው ሙስና ወንጀል ሆኖ ተቀምጧል።
ቀደም ሲል የነበረን የህግ ማዕቀፍ ምንድን ነበር የሚያመለክተው? እነዚህ ኃላፊነት ያለባቸው የመንግስት ሰራተኞች ወይም ኃላፊዎች ወይም ደግሞ የህዝባዊ ድርጅት ሰራተኞች ምንጩ ያልታወቀ ገንዘብ አፍርተው ሲገኙ በሙስና ይጠየቃሉ። ከዛ ደግሞ ንብረቱ እንዲመለስ ይደረጋል ማለት ነው። ይህ አዋጅ ግን ምን አይነት አዲስ ሀሳብ ይዞ መጥቷል? ከነዚህ ከህዝባዊ ሰራተኞች፣ ከህዝባዊ ድርጅት ሰራተኞች፣ ከመንግስት ሰራተኛ፣ ከመንግስት ኃላፊዎች ውጭ ማንኛውም ተራው ማህበረሰብ ዜጋ ምንጩ ያልታወቀ ገንዘብ አፍርቶ ሲገኝ የማስረዳት ሸክሙ ወደ እሱ ላይ ተጥሎ እንዲመለስ የሚያደርግበት ስርዓት ተቀምጧል ማለት ነው። ይሄ ፍትሐ ብሔራዊ ወንጀል ኃላፊነት አይኖርበትም። አሁን ለምሳሌ አንድ ዝም ብሎ እንዲሁ ስራ የሌለው ሰው የመንግስት ኃላፊ ያልሆነ ሰራተኛ ያልሆነ ሰው ስራ የለውም፣ ገንዘብ በጣም ህንፃ ሊኖረው ይችላል። ስለዚህ የወንጀል ኃላፊነት አታመጣበትም። የወንጀል ኃላፊነት ላምጣ ካልክ ብዙ የሚያመጣው ቆስ ይኖራል። ስለዚህ ቢያንስ ግን ምን እድል ትሰጠዋለህ? ንብረቱን ያመጣበትን የማስረዳት ሸክሙን ለሱ ሰጠኸው። ማስረዳ ከሆነ በወንጀል የተገኘነው አይነት ፕሪዛምፕሽን ትደርሳለህ ማለት ነው። ያንን መነሻ አድርገህ እንዲመለስ ታደርጋለህ። ስለዚህ አሁን አዲሱ በጣም እንዲሁም ቅድም ገብሩም ሲገልጻቸው እስከ ዛሬ ሰባጥረው ከነበሩት ውጭ አዲስ የጨመረው ነገር ይሄ ምንጩ ያልታወቀ ገንዘብ ፍትሐ ብሔራዊ ጉዳይ አድርጎ ማምጣቱ ነው። ምንድን አድርጎ ነው የሚገልጸው? በሁለት መንገድ ይገልጸዋል ምንጩ ያልታወቀን። አንደኛ ያ ሰው ኑሮውና ገቢው ካለው ነገር ጋር የማይመጣጠን ሲሆን፣ ለምሳሌ ስራ የለውም ግን ገቢው በጣም ከፍተኛ ነው፣ ብዙ ንብረቶችን አፍርቷል። ስለዚህ ምን አይነት ጥርጣሬ ውስጥ ትገባለህ? ምክንያታዊ ይሄ ሰውዬ ወንጀል ቢፈጽም ነው ያገኘው ብለህ ጥርጣሬ ውስጥ ትገባለህ። አንዳንድ ሀገሮች ለምሳሌ አሁን እነ ኬንያ አንስታይ የወንጀል ጥርጣሬን ከምን ጋር ያገናኙታል? ከሙስና ወንጀል ጋር፣ ከከባድ ወንጀል ጋር የሚያገናኙትም ሀገሮች አሉ። የእኛ ግን ምን አድርጎ ነው ያመጣው? ወንጀል ቲፒካል ወንጀል ላታመጣበት ትችላለህ፣ ባይኖርም ግን ጥርጣሬ ውስጥ እንድትገባ ካደረገህ ያን ሰውዬ በኋላ ስለ ሂደቱ የምናነሳው ይሆናል። ያን ሰውዬ ማስረዳት ሸክሙን እንዲወጣ አድርገህ የምትወስድበት አግባብ። ሁለተኛ ደግሞ የተመዘገበ የንግድ ስርዓት የለውም፣ ገቢ የለውም፣ ምን የለውም፣ ግን ደግሞ የማይመጣጠን ነገር አለው። ስለዚህ ያንን የማስረዳት ሸክሙን ለሱ ትሰጥና ተመላሽ የምታደርግበት ስርዓት አለ። ስለዚህ አንደኛው ህጉ ተፈጻሚ የሆኑበት የመጣው ነገር ምንጩ ያልታወቀ ገንዘብ ነው። ይሄ ደግሞ ለመንግስት ኃላፊዎች፣ ለሰራተኞች ሰው፣ ለማንኛውም ሰው ነው ማለት ነው። ሶስተኛ ተፈጻሚ የሆነው ደግሞ ህጋዊ ሰውነት ያላቸው ድርጅቶች በተመለከተ የወንጀል ህጋችን እንደምታውቁት ህጋዊ ሰውነት ያላቸው ድርጅቶች በወንጀል ኃላፊነት የሚኖርባቸው መቼ ነው? በህግ ኃላፊነት አለባቸው ተብሎ ሲቀመጥ ነው። ግን ያ ማለት ግን እነዚህ ድርጅቶች በወንጀል ኃላፊነት የማያስከትል ውስጥ ግን በወንጀል ምክንያት ግን ፍሬ ሊያገኙ ይችላሉ። ለምሳሌ ገንዘብ ከመደበቅ ምን ከማድረግ አንጻር ፍቃድ ሊኖረው ይችላል፣ ምን ሊኖረው ይችላል። ስራ ሲሰራ ይታይም ያ ድርጅት፣ ግን ደግሞ ገንዘብ ሲያከማች ታይዋለህ። እንግዲህ በወንጀል እንዳትጠይቀው የወንጀል ህጉ ምን ብሎ አስቀምጦልሃል? ህጋዊ ሰውነት ያለው ድርጅት ኃላፊነት የሚኖርበት በወንጀል በግልጽ ተደንግጎ ሲቀመጥ ነው ብሎ አስቀምጦልሃል። ስለዚህ በወንጀል ኃላፊ ታደርገው አትችልም፣ ልትዘጋው ልትወርሰው አትችልም። ግን በምን ትጠይቀዋል? በፍትሐ ብሔራዊ ጉዳይ ግን እስኪ ስራም ድርጅት ከፍተሃል፣ ንግድ ፍቃድ አወጥተሃል፣ ግን ይህን ያህል ሀብት አጠራቅመሃል፣ ስለዚህ ምንጩ ያልታወቀ ገንዘብ ነው ብለህ ልትጠይቀው ትችላለህ። ስለዚህ ህጋዊ ሰውነታቸውም ላይ ይነሳል ማለት ነው። ሌላው ደግሞ ተፈጻሚነት ወሰን ከምን አንግል ይነሳል? ከጊዜ ጋር አሁን አከራከራም የነበረው ይሄ ህግ ወደኋላ ሂዶ 10 ዓመት ይሰራል ከወጣ እንግዲህ በመሰረታዊነት በመርህ ደረጃ ህግ ከወጣበት ቀን ጀምሮ ነው ወደ ፊት የሚወጣው እንተ ተፈጻሚነት ነው። ይሄ ህግ ምን አስቀምጧል? ተፈጻሚነቱ ወሰን ወደኋላ ሂዶ 10 ዓመት አስቀምጧል። 10 ዓመት ሲያስቀምጥ ግን ለትንሽም ብር ምንም ብር አይደለም፣ ከ10 ሚሊዮን ብር በላይ ያስቀምጧል። ስለዚህ አንድ ሰው ከ10 ሚሊዮን ብር በላይ ምንጩ ያልታወቀ ገንዘብ ይዞ ከሆነ በወንጀል አፍርቶ ከሆነ ወደኋላ ሂዶ ህጉ ተፈጻሚነት ይኖረዋል ማለት ነው። ስለዚህ የተፈጻሚነቱ ወሰን እንዳልኩ ከነዚህ አንግል ታዩ ይችላል ማለት ነው። እሺ ምናልባት ፍቄ ያነሳቸው ነገሮች ላይ ከዚህ በፊት የነበሩት ህጎች ላይ በምን መልኩ ነበር ሲጠይቁ የነበሩት የሚለው ከነዚህ ከሁለቱ ካታጎሪ ሰዎች ወይም ደግሞ በህዝባዊ ድርጅት ውስጥ ከሚሰሩ ወይም በመንግስት መስሪያ ቤት ውስጥ ተቀጥረው ከሚሰሩ ሰዎች ውጪ ሌላው ሰው ሊጠይቅ የሚችለው በልዩ ወንጀል ተካፋይ ከሆነ ብቻ ነው። የወንጀል ፍሬ መሆኑን እያወቀ ፓርቲሲፔት አድርጎ ከነበረ ያኔ ሊጠይቅበት የሚችልበት ሩም ነበረ። ከዛ ውጭ ግን ሌላ የምንጠይቅበት አግባብ አልነበረም፣ ቀጥታ የወንጀል ተሳታፊ ካልነበረ ማለት ነው። ወይም ደግሞ ንብረት የምንወርስበት አግባብ የለም። አንደኛው ከዛ ውጭ ያመጣው ነገር ምንድነው? ማንም ሰው ቢሆን አሁን ባለው ሁኔታ ማንኛውም ሰው ቢሆን ገቢውና ኑሮ የማይመጣጠን ከሆነ ጠይቅ የሚችልበት አግባብ ኢንትሮዲውስ አድርጓል ማለት ነው። ሌላ ወንጀሎቹ ራሱ ድሮ ሊሚትድ ነበሩ።
ቅድም እንደጠቀስናቸው የተወሰኑ ወንጀሎች ነበሩ። ወደ ንብረት ማስመለስ ማለት አትኩሮትም የነበረው ላይከለክል ይችላል ህጉ ያኔ በነበረበት ሂደት። ነገር ግን አትኩሮት የነበረው የሙስና ወንጀሎች ላይ፣ አትኩሮት የነበረው የመኒ ላውንደሪንግ ጋር ተያይዞ የተከሰሱ ሰዎች ላይ፣ አትኩሮት የነበረው ደግሞ ከ1178 ላይ ወይም ደግሞ በድሮው 980 ላይ የሽብር ወንጀሉ ላይ እና የሂውማን ትራፊኪንግ ጋር ተያይዞ የሚገኙ ገንዘቦች ላይ ነበር አትኩሮት የነበረው። አሁን ግን በየትኛውም መልኩ ገንዘቡ የመጣበትን መንገድ ካላስረዳ የማስረዳት እድል ይሰጠዋል። ቅድም ፍቄ እንዳነሳው ፕሮሲጀሩ ላይ የምናወራበት ይሆናል በኋላ። እድል ይሰጠዋል፣ ግን ካላስረዳ ሊጠየቅ የሚችልበትና ንብረቱ ሊወረስ የሚችልበትን እድል ነው ይዞ የመጣው በስኮፕ። ስለዚህ ይሄ በጣም ልዩ የሚያደርገው ነገር ነው ከነበሩት ህጎች ማለት ነው። አዲስ ነገር ይዞ የመጣበትም ነው የሚሆነው። ሌላ ሮሎችን በደንብ አስቀምጧል። አይተህ ከነበረ ማን ምን ሮል አለው የሚለው ምን ስልጣን አለው፣ ፍርድ ቤት መቼ ነው የሚሳተፈው፣ አቃቤ ህግ መቼ ነው የሚሳተፈው፣ አቃቤ ህግና ፖሊስ መቼ ነው በጉዳይ ላይ የሚሳተፉት የሚለውንም እንደ አዲስ ነገር ይዞ መጥቷል። ስልጣናቸውንም ምን ማድረግ ነው ያለበት፣ በምን ሁኔታ፣ እስከምን ድረስ፣ የጊዜ ሊሚቴሽኖቹ ምንድን ናቸው የሚል ያካትታቸው ነገሮች አሉ። ከዚህ ሁሉ ደግሞ በጣም ልዩ የሚያደርገው ፊቸር ዓለም አቀፍ ትብብርን በተመለከተ አዲስ ቻፕተር ይዞ መጥቷል። አንድ ክፍል ይዞ መጥቷል። ይህ ያልተለመደ ነው። ምናልባት ዓለም አቀፍ ትብብርን በተመለከተ ዘርዘር ብሎ የምናገኘው በመኒ ላውንደሪንግ አዋጁ ላይ 780 ላይ የተወሰኑ አንቀጾች አሉ። እንዴት ነው ትብብር የሚደረገው፣ እንዴት ነው ትብብር የሚጠየቀው፣ ወደ ሀገር ውስጥ ሲመጣስ እንዴት ነው የሚመለሰው የሚለውን እዛ ላይ ለማካተት ሞክሯል። ነገር ግን ዝርዝር ነገሮች አልነበሩትም። ያኛውን ምግብ ይሆን ሌሎቹ አዋጆች ስታያቸው ዓለም አቀፍ ትብብርን ገሌና ስልጣን ለሚሰጠው አካላትን ነው የሚጠቅሱት። ፍትህ ሚኒስቴር የማስተባበር ስልጣን ያለው የሚሉ አዋጆች አሉ። ምሳሌ አሁን የኮምፒውተር አዋጁን ብታየው እንደዛ ይላል። በዚህ በ780 ላይም ፍትህ ሚኒስቴርና ለኤፍአይሲ የሚሰጣቸው ስልጣኖች አሉ። የጦር መሳሪያ ዝውውር አዋጅ ላይ ፖሊስ እንደዚህ ያደርጋል የሚላቸው ስልጣኖች አሉ። 1178 አሁን የትራፊኪንግ አዋጁ ላይ የሰዎች በነገድና እሱ ላይም ለፍትህ ሚኒስቴር የሚሰጠው ስልጣን አለ፣ ለፖሊስ የሚሰጠው ስልጣን አለ እዛ ላይ እንጂ እንዴት ነው የሚፈጸመው? በተለይ ንብረትን በተመለከተ አሁን እነዛኞቹ ሰፊ ናቸው። ዓለም አቀፍ ትብብር ሲባል ሰፊ ነው ኮምፖነንቱ። ንብረትን በተመለከተ ግን እንዴት ነው የሚወረሰው ከዚህ የተገኘው ንብረት የሚለውን ነገር ዝርዝር ነገር የለም። ይሄ ነገር ምን ይፈጥር ነበር? በሀገራት ግልጽነት አይፈጥርም፣ ትራንስፓረንሲ አይኖርም። ለትብብርም ምቹ ሁኔታ አልነበረም። ሂደቱ ምንድነው፣ ምን ያህል ጊዜ ይጠበቃል የሚሉ ነገሮች ይኖራሉ። ስጠይቅ የሀገሪቱን ህግ የማየት ነገር ይኖራል። እንደ ጠያቂ ሀገር የሚፈጽመው ሀገር ህግ ነው ፕሮሰሱን የሚወስንልህ። እሱን ቀድሞ የማወቁ ትራንስፓረንት፣ እሱ ደግሞ ምን ያመጣል? ከኛ በኩል የምንጠይቀውን ነገር የማስተናገድ፣ ምክንያቱም እንደሚስተናገዱ እርግጠኛ ናቸው። የሚፈጀው ጊዜ ይታወቃል። ህግ አለን፣ ስርዓት አለ። እነሱም ጋር የሚያመጣው የራሱ የሆነ ኢምፖርታንስ አለው። ምናልባት ስኮፕም ላይ ቅድም በኋላ እንግዲህ እናነሱ ይሆናል እንደ ክፍተትም አላውቅም። ከውጭ ሀገር የሚመጡ ፍርዶችን በተመለከተም ስለ ሪኮግኒሽን እና ኢንፎርስመንት የሚገልጽ ነገር አለው መጨረሻ ላይ። በስኮፑ ላይ ደግሞ ምንድነው የሚለው ኢትዮጵያ ለመመርመር ስልጣን ባላት ውጭ ሀገር የሚሆን ሀገር ውስጥ የሚል ነገር አለው እና ስልጣን በሌላትም አፕሊኬብል ሊሆን የሚችልበት ሮም አለ እዛ ላይ። እሱንም እንደ ተጨማሪ ነገር ማየት ይቻላል። ህጉን አንብበም ማለት ስኮፕ ላይ ባይጠቀስም ህጉ ግልጽ ከሆነ ጀስት ስኮፑ በዛም ደረጃ ነው ሊባል የሚችልበት ሁኔታ ይኖራል። ይሄን ለመጨመር ነው። አመሰግናለሁ። ጥሩ። እዚህ ጋር እንደው ያው ከስኮፑ ጋር ተያይዞ የሚያካትታቸው ነገሮች በጣም ሰፊ እንደሆኑ ገልጻቸዋል። ነገር የማይካተቱንም እዚሁ ጋር ገልጸን ብንሄድ በዚህ አዋጅ ውስጥ የማይካተቱ ተብለው እንግዲህ የሃይማኖት ተቋማት፣ የፖለቲካ ድርጅቶች፣ ዓለም አቀፍ ድርጅቶች እና የመንግስት ተቋማትን በተመለከተ በዚህ አዋጅ ውስጥ የማይካተቱ ናቸው ተብሎ በግልጽ ተቀምጧል። እንዲሁም በኋላ ይህንን ከክፍተት አንገድ ላየው ነበር፣ ግን ምናልባት እዚህ ጨርሰ ነው እንሂድ። እነዚህ መካተቱስ እንዴት ይታያል? እኔ ማምነው አሁን እንግዲህ በዋናነት ዓላማው አይደል የምታየው፣ ዓላማው ማንም ሰው በወንጀል ተግባሩ ባልለፋበት መጠቀም የለበትም ነው። የማስረዳት ሸክም ነው። እድል አለው በነገራችን በቃ ዝም ብላ ትወስድበት። የማስረዳት ሸክም ሰጠኸው ሳያስረዳ ስትቀር ነው የምትወስድበትና አንዳንድ ሀገሮችንም ለማየት እየሞከርኩ ነበር። የመንግስት ኢንስቲትዩሽኖችን ራሱ ያካተቱ ሀገሮች አሉ። ያው ገንዘቡ ለመንግስት ተመልሶ ቢገባ ቢሆንም አለው ራሱን የቻለ የመንግስት ገንዘብ ዝውውር የሚደረግበት ማለት ነው። እኔ ብዬ የማስበው አሁን አይተህ ከሆነ ትላልቅ ወንጀል የሚፈጸሙባቸው የፖለቲካ ፓርቲዎችን ታነሳ ትችላለህ፣ የሃይማኖት ተቋሞችን ታነሳ ትችላለህ። አሁን ለምሳሌ የሃይማኖት ተቋም በእኛ ሀገር ካየ
ኦዲት ሪፖርት እንዲያደርግ ይጠበቅበታል። ኦዲት አድርግ ብለዋል እኮ መመሪያ ይላል አይታችሁት ከሆነና ኦዲት ሲያደርግ ገቢና ወጪውን የገንዘብ ምንጩ ሁሉ ነው ሊያሳውቅህ የሚችለው። ያው ሁሉም ላይሆን ይችላል፣ ግን በዛ በሃይማኖት ተቋም ስም በፖለቲካ ፓርቲ ስም ግን የሚሰሩ ወንጀሎች ሊሆኑ ይችላሉ። እንዲሁም አንዳንድ ሁኔታዎች ስትመለከት እንዲሁም ብዙ ገንዘብ ዝውውር የሚደረግባቸው ራሱ እስከ መሆን ደረጃ ይደርሳሉና በተለይ የፖለቲካ ፓርቲዎች እዚህ ያለመካተት እኔም ገርሞኝ እና እኔ ዓላማው ላይ ከተስማማን እኔ ስኮፑ ራሱ ሰፋ ብሎ መግባት ነበረበት የሚል እምነት አለኝ ማለት ነው። አንዴ መግለጽ እፈልጋለሁ። ቅድም ገብሩ ካነሳው አንፃር ልክ እንደ ክፍተትም በዚህ ጨርሰን እንሂድ። ይሄ የስኮፑን ጋር በተገናኘ የዓለም አቀፍ ትብብርን ያስቀምጣል። አዲስ ሀሳብ ነው ይዞ የመጣው። ይሄ ስኮፑ ላይ ምን መቀመጥ አለበት? ይሄ ህግ ተፈጻሚነቱ ትብብርም ዓለም አቀፍ ለሚደረጉ ትብብሮችም እንደሚሆን በስኮፕ ደረጃ መቀመጥ ነበረበት። ህግ ስታወጣ ዋና መሰረት የሚለው ነገር ነው ተፈጻሚ የምታደርገው። የውጭ ሀገር ፍርድ ላይ ተፈርዶ ንብረት ማስመለስ እኛ ሀገር ላይ እንዲፈጸም ሲመጣ ይሄ አዋጅ በዚህ አዋጅ መሰረት ነው የምታስተናግደው። ስለዚህ የህጉ ተፈጻሚነት ያካትታል ብለህ ልታነሳው ትችላለህ። አሁን ቅድም እያወራን ነበር ከመግባታችን በፊት። ለምሳሌ አሁን የአርቢትሬሽን አዋጅ ውስጥ ስትመለከተው የውጭ ሀገር ፍርዶች፣ ውጭ ሀገር የሚደረጉ አርቢትሬሽን ውሳኔዎች ኢትዮጵያ ውስጥ ይፈጸማሉ። ስኮፑ ላይ በነዛ ላይ ሁሉ ተፈጻሚ እንደሚሆን ያስቀምጣል እና ህግ ስተወጣ ስኮፑን ለገልጽ ልታደርገው ትችላለህ። ቀጣይ የዚህኛው ሀሳብ የምትጨምረው ካለ ገብሩ፣ ሃይማኖት ተቋሞች ሌላው እዚህ ጋር የምትጨምረው ካለ? ምናልባት ይሄ በጣም የሚያነጋግር ነው ብዬ አስባለሁ። ስኮፑ ላይ በጣም ብዙ ነገር ስለተጨመረ ማለት ነው እና መጨመር ያለበትም ስለቀረ ቤዚካሊ በእኛ ሀገር ብቻ አይደለም ሌላ ሀገርም ያሉ ኤክስፔሪንሶች አሉ። ስፔሻሊ ከሽብር ወንጀል ጋር ተያይዞ የሃይማኖት ተቋማትን ሽፋን አድርጎ የሚንቀሳቀሱበት ሁኔታ ይኖራል። እንደዚህ አይነት ነገሮች ሲኖሩ መልስ መስጠት ነበረበት። ኢንተርናሽናሊም እንደዚህ አይነት ጉዳዮች አፕን አድርገው ብዙ ሀገራት ላይ የነበረ ኤክስፔሪንስ ስላለ ማለት ነው። ድርጅቱ ነው እንደዚህ አይነት ነገር ኢንቮልቭ ካደረጉ እና በዛ መልኩ ኢንሪች ካደረጉ ላይጠየቁ የሚችሉበት እድል መኖር አልነበረበትም። ጥንቃቄ የሚፈልግ ነገር ቢሆንም ማለት ነው። በሃይማኖት ተቋም ሆኖ ሽፋን አድርገው ሌላ የሽብር ተግባር ውስጥ ከገቡና ለዚህ መፈጸሚያ የሚሆን ገንዘብ በዚህ የተገኘ ፍሬ ካለ ወይም ሊውል የታሰበና የታቀደ ንብረት ካለ የማይወረስበት ግራውንድ የለም በመሰረቱ። እሱ ጋር ተያይዞ ትንሽ እኔም ስኮፑ ላይ የሚነሱ ነገሮች አሉ። ምን ያጻባል የምታስባቸው ነገሮች ይኖራሉ። ቀላል አይደሉም። በነገር ሴንሲቲቭ ኢሹ ናቸው። እውነት ነው። እኔ እንዲሁ ዝም ብለህ የምትወስነው ጥናትም ይጠይቃል። አሁን ለምሳሌ ከኛም ሀገር ካለው ስታንዳርድ አንጻር ምን ያህሉ ናቸው በሃይማኖት ተቋም ስም የሚንቀሳቀሱ ወደ ወንጀል ውስጥ ምን ያህል ፖለቲካ ፓርቲዎች የሚለውን ነገር ማየት ይጠይቃል። እንዳልኩ ግን ህጉ ዓላማ ላይ ከተስማማን ሌሎች ሀገሮች የሚያደርጉትም ነገር ስለሆነ በዛ እንግዲህ ማየት አይቻልም ወይ የሚለውን ነገር እንደ ውይይት ነው ልታነሳው የምትችለው ማለት ነው። ጥሩ። እስኪ እንግዲህ ደግሞ ወደ ዋናው ጉዳይ እንግባና እንግዲህ የዚህ አዋጅ ዋናው አልቲሜት ጎል እንግዲህ በወንጀል የተገኘ ንብረትን ማስመለስ ነው። ስለዚህ ሂደቱን በተመለከተ ምን ይመስላል? አንድ ንብረት አንድ ሀብት በወንጀል ነው የተገኘ ተብሏል። ይሄንን ለማስመለስ ማለፍ ያለባቸው ፕሮሲጀሮች አሉ። ያ ንብረት መመለስ ያለበት መወረስ ያለበት በአዋጁ መሰረት እንደሆነ በግልጽ ተቀምጧል። ስለዚህ ሂደቶቹ ምንድን ናቸው የሚለው ለተመልካቾቻችን ግልጽ ብናደርግ። እሺ፣ አሁን ንብረት ማስመለስ ሲባል በጣም አጭር ፕሮሰስ አይደለም፣ ወይም ደግሞ በአንድ የሚመጣ ፕሮሰስ አይደለም። መጀመሪያው እንግዲህ ከጥርጣሬ ነው የሚጀምረው። ምርመራ ይፈልጋል። ምርመራ ሲደረግ መለየት ይመጣል። ንብረቶቹ መለየት፣ ከወንጀሉ ጋር ሪሌትድ የሆኑት የትኞቹ ናቸው፣ በወንጀል የተገኙት የትኞቹ ናቸው፣ የወንጀል ፍሬ ያፈራቸው የትኞቹ ናቸው፣ ለወንጀል መፈጸሚያ የሚዋሉትና ሊውሉ የታቀዱት የትኞቹ ናቸው፣ ከወንጀል ፍሬ የተገኙትን ገንዘቦች ከበር ለማድረግ ጥቅም ላይ የዋሉት የትኞቹ ናቸው የሚለውን ነገር መለየት ያስፈልጋል። ከመለየት ነው የሚጀምረው። ከተለየ በኋላ እንግዲህ የተለዩት ንብረቶች የወንጀል ጋር የሚገናኙና የወንጀል ፍሬ ከሆኑ ሊሰውሩ ሊጠፉ የሚችሉበት ደግሞ እድል ይኖራል። እነሱን ማሳገድ የሚባል ፕሮሰስ አለ። ስለዚህ እገድ የሚባል ሌላ ፕሮሰስ አለ ማለት ነው። ከዛ ከመሳገድ ቀጥሎ ደግሞ ንብረቶች የሚባክኑ የሚጠፉ በዛው ባሉበት የሚቆዩበት ሁኔታ የማይኖርበት ሲቹዌሽን ካለ መያዝ የሚባለው ወይም ሲዝ ማድረግ የሚባለው ፕሮሰስ ይኖራል፣ ወይም ደግሞ ሂደት ይኖራል። ይህ ፕሮሰስ ምንድነው የሚያደርገው? አስተዳደሩን ንብረቱ ባለበት አስተዳደሩን ለሌላ አካል መስጠት።
በዛ ሱፐርቪዥን ማቆየት የሚባል እሱ እንዴት ያልፋል? እሱ ሂደት ካለፈ በኋላ ነው እንግዲህ የውርስ ትእዛዝ የሚሰጠው ማለት ነው። ከውርስ ትእዛዝ በኋላ ደግሞ ሪከቨሪ የሚባለው ወይም ደግሞ መመለስ የሚባለው በመሰረቱ እዚህ ውስጥ የሚነሱ በጣም ብዙ ነገሮች ይኖራሉ። አይ ቲንክ በኋላ የምናነሳቸው ነገሮች ይኖራሉ። በጣም ኮምፕሊኬትድ ሂደት ነው፣ ረጅም ፕሮሰስ ነው። ስለዚህ ንብረት ማስመለስ ሲባል ከመለየት ጀምሮ ያሉትን አጠቃላይ ሂደቶች ያካተተ ነው። በእነዚህ ሂደቶች ደግሞ የተለያዩ ጥያቄዎችና የተለያዩ የሚሰጡ ትእዛዞች እና እርምጃዎች ይኖራሉ። እሱን ነው አጠቃላይ በጥቅል ስናስቀምጠው ሂደቱ ይሄ ነው ማለት ነው በአጭሩ። ከመለየት እስከ መውረስ ድረስ መመለስ ድረስ። መመለስ ሲባል ወደ መንግስት ካዝና ሊሆን ይችላል። መመለስ ሲባል ወደ ሰርድ ፓርቲም ሊሆን ይችላል። እዛም ላይ የሚያስቀምጣቸው ህጉ ያስቀምጣቸው ሂደቶች አሉ። የተወሰደበት ግለሰብ ካለ በወንጀል ምክንያት ወደ ግለሰቡ የሚመለስበትም ሂደት አለ እዛ ውስጥ። በዛ ውስጥ ኢንቮልቭ ያደረገ ንጹህ ሰው ካለ በዚህ ሂደት ውስጥ መወረስ የሌለበት ለሱ የሚመለስ ሂደት ይኖራል። ዞሮ ዞሮ ግን ያ ፍሬ ያ ወንጀል እዛ ሰው ላይ መጨረሻ ላይ እንዳይኖር ማድረግ ነው በመሰረቱ። በዚህ ሂደት ውስጥ የፌር ትራያል ጉዳዮች ይኖራሉ፣ ወይም ደግሞ ሚዛናዊ የሆነ የፍርድ ሂደት መካተት። በዛ ውስጥ ክርክሮች ይኖራሉ፣ የመወከል የመከራከር ማስረጃ የማቅረብ ሂደቶች ይኖራሉ እና ማስመለስ ሲባል ይሄ ረጅም ፕሮሰስ ነው ሂደቱ አጠቃላይ ጥቅልል አድርጌ ሳይቀርብ። ሂደቱ ጋር ልገልጸው የምፈልገው ለምሳሌ ክስና ቅድመ ክስ ብዬ ነው። አሁን ቅድመ ክስ ስትል ለምሳሌ የምርመራ ማጣራት ሂደቶች ምናምን ይኖራሉ። ከተግባሮቹ አንጻር እንለያቸው። አንደኛ ለምሳሌ ምንጩ ያልታወቀ ገንዘብን እንውሰድ። ምንጩ ያልታወቀ ንብረት ላይ አንድ ሰው ምንጩ ያልታወቀ ንብረት ይዞ ሲገኝ እንግዲህ ምርመራ አልፎ ምን አልፎ ነው አይደለ ወደ ሆነ ማስታወቂያ የሚካሄደው። ቅድመ ክስ ላይ ምን አይነት እድል ይሰጠዋል? አቃቤ ሕግ ያዝ ሰው ይጠራና ንብረቱን እንዴት እንዳገኘ ማስረጃ እንዲያቀርብ ይጠይቀዋል። አንደኛው ሂደት ቅድመ ክስ ሂደት ማለት ነው። ከዛ ያ ሰው የሚያመጣው ማስረጃ ያን ንብረት ያገኘው በትክክል በተገቢው መንገድ መሆኑን ካረጋገጠ ወደ ክስ አትሄድም ማለት ነው፣ ትቆማለህ ማለት ነው። ያመጣው ማስረጃ ግን በቂ ካልሆነለት፣ ሁለተኛ ደግሞ ያመጣው ማስረጃም ሐሰተኛም ከሆነ ወደ ምን ሄዳል? አቃቤ ሕግ ማለት ነው ወደ ክስ ነው የሚሄደው። ወደ ክስ ሲሄድ እንዳልኩህ የክሱ ሂደት ተመሳሳይ ነው። ምንጩ ያልታወቀ ገንዘብ ሆነ በጥፋተኝነት ላይ የተመሰረተ ሆነ በጥፋተኝነት ላይ ያልተመሰረተ ከሆነ እንግዲህ በጥፋተኝነት ላይ የተመሰረተ የምንለው አንድ ሰው በወንጀል ተከሶ ወይ በሙስና ወንጀል ሊሆን ይችላል፣ ወይ በህገወጥ የሰው ዝውውር ሊሆን ይችላል፣ ወይ በሽብርተኝነት ወይ በመኒ ላውንደሪንግ ሊሆን ይችላል። ተከሶ ጥፋተኛ ነው ሲባል ያን ጥፋተኛነት መነሻ አድርገህ ንብረት እንዲመለስ የምታቀርብበት ስርዓት ነው። ሁለተኛው ደግሞ በጥፋተኝነት ላይ ያልተመሰረታል። በጥፋተኝነት ያልተመሰረተ የሚባለው ምንድነው? ሰውየው በወንጀል ጠርጥረዋል፣ ግን በወንጀል ልጠይቀው አትችልም። አንደኛ ወይ ሊጠፋ ይችላል ያ ሰውዬ፣ ወይ ሊሞት ይችላል። ሁለተኛ ደግሞ ያ ሰው ደግሞ ይህም በወንጀል ጠርጥረው ተከሶ ነፃ ሊባል ይችላል፣ ከሰኸው ማለት ነው። በወንጀል ጠርጥረው ደግሞ ምንም በቂ ማስታስረጃ ላታገኝበት ይችላል። በወንጀል ጠርጥረው ደግሞ ከሰኸው ክሱን ልታቋርጠው ትችላል። አሁን በተለያዩ ምክንያቶች አቃቢ ክስ ሊያቋርጥ ይችላል ማለት ኢብን እንዳልኩ ቅድም ያነሳናቸው ድርጅቶች አሉ፣ ህጋዊ ሰውነት ያላቸው ድርጅቶች። እነሱ ድርጅቶች በወንጀል የማይጠየቁበት ግን ደግሞ ያገኙት ግን የወንጀል ፍሬ የሆነ ሊሆን ይችላል ማለት ነው። እነሱ በወንጀል ላጠይቃቸው ስለዚህ በእንደዚህ ሂደት በጥፋተኝነት ያልተመሰረተ ክስ ታቀርባለህ ማለት ነው። ስለዚህ ክሱ ሂደት ምንድን ነው የሚሆነው? ልክ ፍትሐ ብሔራዊ ክስ ሂደት ነው የሚሆነው። አዋጁም እንደሚለው የፍትሐ ብሔር ስነ ስርዓት ህጉን ተከትለህ ነው ክስ የምታቀርበው። በኋላ እናነሳቸዋለን ከፍርድ ቤት ስልጣን ጋር በተገናኘ ስልክ በዚህ ሂደት እንዳልኩ ምንጩ ያልታወቀ ገንዘብ ሲሆን በጥፋተኝነት የተመሰረተ ሲሆን በጥፋተኝነት ያልተመሰረተ ሲሆን አቃቢ ክሱን አዘጋጅቶ እንደ መደበኛ ክስ ለፍርድ ቤት ያቀርባል ማለት ነው። ከዛ ፍርድ ቤት አከራክሮ ነው የሚወስነው ማለት ነው። ልክ እንደ መደበኛው ክርክር ደግሞ ራሱን የቻለ የይግባኝ ስርዓት አለው ማለት ነው። ስለዚህ ሂደቱ በዋናነት የማስመለስ ሂደቱ እንደዚህ ነው ታደርገው የምትችለው ማለት ነው። ጥሩ። ያው ዞሮ ዞሮ ረጅም ሂደት ነው ሂደቱ። መጀመሪያ ጥናትም የሚያደርግ ቡድን አለ፣ ጥናት አለ፣ ተጠንቶ ነው የሚኬደው። ከጠቋሚም ሊጀመር ይችላል። የመንግስታዊ ድርጅት ሊሆን ይችላል ጥቆማ የሚሰጠው፣ የፋይናንስ ኢንተለጀንስ ሊሆን ይችላል፣ ዋቴቨር ግለሰቦችም ሊሆኑ ይችላል። በበቂ ማስረጃ ላይ ተመርኩዘው ጥቆማ ሊሰጡት የሚችሉና ከዛ ከጥቆማ ባለፈ ከዛ ተነስቶ ጥናት ይካሄዳል። ማገዱ አለ፣ መያዙ አለ፣ ምርመራ ሂደቱ አለ። ምርመራው ሰፊ ነው። ሁለት አይነት ነገር ነው የሚያስቀምጠው።
ልዩ ጠቅላላ ምርመራና ልዩ ምርመራ ብሎ ለይቶ ያስቀምጣቸዋል። እና የምርመራ ሂደቱ ላይ የፖሊስ ሚና ምንድነው፣ የአቃቤ ሕግ ሚና ምንድነው፣ የፍርድ ቤት ሚና ምንድነው ያው በዝርዝር ተቀምጧልና ዞሮ ዞሮ እንዲሁ ዝም ብሎ ሳይሆን የሚወረሰው ሂደት ማለት ዲው ፕሮሰስ ስለሆነ ታልፎ ነው ወደ ንብረት መውረስ የሚኬደው። ከዛም በኋላም ቅድም ገብሩ እንዳነሳው ምናልባት አላግባብ የተወረሰበት አካል ካለ ሊመለስ የሚችልበትም እድል እንዳለ ያው በዚሁ ማስገንዘብ ተገቢ ነው ያስባለሁ። ከዛ ባለፈ እንግዲህ እንድናያቸው የምፈልገው በተለይ ይሄ በወንጀል የተገኘ ገንዘብ ንብረትን በማስመለስ ሂደት ውስጥ እንግዲህ ክርክሩ የሚመራው በፍትሐ ብሔር ስነ ስርዓት ሕጉ ነው ተብሎ ተቀምጧል። ሂደቱም የሚሆነው ያ ማለት ኖርማል ልክ እንደ ሌሎች ፍትሐ ብሔራዊ ጉዳዮች በሚዳኙበት ሂደት ውስጥ ነው ክርክሩ የሚቀጥለው ማለት ነው። ግን እዚህ ጋር ከማስረጃ ጋር በተያያዘ ደግሞ አዋጁ ጋር የተቀመጠ ነገር አለና ይህ ንብረት በማስመለስ ሂደት ውስጥ የማስረጃ ምዘናው የማስረዳት ሸክም አኳያ እንዴት ይታያል? እንግዲህ በዋናነት አዋጁ በምንድነው በመደበኛነት ፍትሐ ብሔራዊ ባህሪ ያለው አዋጅ ነው። ይህም በግልጽ አዋጁ የሚያስቀምጠው እንግዲህ በማስረጃ ስንመለከት አንደኛ ማስረጃ መርህ የሚባሉት የማስረዳት ሸክም፣ የማስረዳት ደረጃ፣ ከዛ በተጨማሪ ደግሞ የማስረጃ ተቀባይነት የሚባሉ ሂደቶች አሉ ማለት ነው። እና በዋናነት በፍትሐ ብሔር ክርክር ላይ የማስረዳት ደረጃኛ 50+1 ነው፣ ፕሪፖንደረንስ የሚባለው ነው የምንጠቀመው። አዋጁ የሚያስቀምጠው እሱ ነው። ምንድነው ከማስረጃው ደረጃ በፊት ግን ምን ይቀድማል? የማስረጃ ሸክም፣ የማስረዳት ሸክም የማን ነው? አሁን ምንጩ ባልታወቀ ገንዘብ ላይ በግልጽ ምን ብሎ ያስቀምጠዋል? ይሄ ተጠርጣሪው ሰው ምንጩ ያልታወቀ ገንዘብ ይዟል የተባለ ሰው የማስረዳት ሸክም እንዳለበት ያስቀምጣል። ያን ከሌሎች ፍትሐ ብሔር ክርክሮች ይለየዋል። ምንድነው የሚያስቀምጠው? ያን ገንዘብ ይሄ ገንዘብ ያንተ ገቢ ይሄ ነው። አቃቢ ሕግ ማሳየት የሚጠበቅበት ዋና ፍሬ ነገር የሚያቋቁሙ ነገሮችን ማሳየት የሚጠበቅበት የዛ ሰው ገቢ ዝቅተኛ መሆኑን፣ የዛ ሰው ሀብት ደግሞ ከፍተኛ መሆኑን አቃቢ ሕግ ማሳየት የሚጠበቅበት። ከዛ የማስረዳት ሸክሙ ወደ ማን ሽፍት ያደርጋል ማለት ነው? ወደ ተጠርጣሪ ወይም ወደ ተከሳሹ ይመጣል ማለት ነው። ከማስረዳት ሸክም አንጻር ስታዩ ይሄ ነው ያለው። ግን ይህ ሲባል ደግሞ ለምሳሌ በአንዳንድ ጉዳዮች ላይ በተለይ በጥፋተኝነት ላይ ያልተመሰረተ ላይ ሲሆን በወንጀል ጥፋተኝነት ከሆነ ይህን በግልጽ ምን ብሎ ያስቀምጣል? የወንጀል ጥፋተኝነት ማስረጃ ካለ ኮንክሉሲቭ ማስረጃ ነው ብሎ አስቀምጦላል። የወንጀል ጥፋተኝነት ማስረጃ ከሌለ ግን ደግሞ ወይም በጥፋተኝነት ማስረጃ ላይ ያልተመሰረተ ከሆነ የማስረዳት ሸክሙ ማን ይሆናል ማለት ነው? የአቃቢ ሕግ ነው ሊሆን የሚችለው ማለት ነው። ተረድተኛል? በምንጩ ያልታወቀ ገንዘብ ላይ እንድንለያያቸው ብዬ በምንጩ ያልታወቀ ገንዘብ ላይ የማስረዳት ሸክሙ የዛ ምንጩ ያልታወቀ ንብረት ይዟል የተባለው ሰው ነው። በጥፋተኝነት ላይ በተመሰረተ ከሆነ ደግሞ የወንጀል ጥፋተኝነቱ እንደ አንድ ማስረጃ ይቆጥርላል። በጥፋት ላይ ያልተመሰረተ ሲሆን ደግሞ የማስረዳት ሸክሙ የማን ነው ሊሆን የሚችለው? በወንጀል ተጠርጥረህ ምክንያት ነው ወይም ገንዘብ ያፈራህ ብሎ አቃቢ ሕግ የሆነ ነገር ማቅረብ መቻል አለበት። ከዛ በኋላ ሽፍት ያደርጋል ማለት ነው። እንደዚህ ነው ትገልጻቸው የምትችለው ማለት ነው። ሌላው ከዚህ ከማስረጃ ጋር ሊነሳ የሚችለው በወንጀል የተሰጠ ፍርድ ወይም ውሳኔ፣ የጥፋተኝነት ውሳኔ ኮንክሉሲቭ ማስረጃ መሆኑ ነው አንደኛውን ኢሹ ያመጣው። እንግዲህ እኛ እስካሁን በነበረው ሕግ ማዕቀፉን ካያችሁት በፍትሐ ብሔር ጉዳይ የወንጀል የተሰጡ ማስረጃዎች ማስረጃ ሆነው ይቀርባሉ። ግን ያ ሲባል ግን ዝም ብሎ ኮንክሉሲቭ ማስረጃ አልነበሩም። በነገራችን ላይ ኢቭን ሰበርም የሰጠው ውሳኔ ምንድነው? በፍትሐ ብሔር የምታቀርበው ማስረጃ በወንጀል ከቀረበው ማስረጃ ጋር ተመሳሳይ ከሆነ ኮንክሉሲቭ አድርገው ወሰደው የሚል የሰበርም ውሳኔ ነበረው ማለት ነው። ይሄኛው ግን ምን አድርጓል መሰለህ? ምንም ሳያደርግ ኮንክሉሲቭ አድርጎ አስቀምጦላል ማለት ነው። ስለዚህ አንድ የተለየ በማስረጃ ያመጣው መርህ ይሄን ነው ልትሆን የምትችለው ማለት ነው። ሌላው ከማስረጃ ጋር ልናነሳ የምንችለው ይሄ በራስ ላይ ማስረጃ መሆንን በተመለከተ እሱን ይከለክላል። አሁን አይታችሁት ከሆነ የምንጩ ያልታወቀ ገንዘብ ላይ ቅድመ ክስ ላይ አቃቢ ሕግ ምን ብሎ ይጠይቀዋል? ያን ሰው ተጠርጣሪው ወይ ተከሳሹን ናና ይህን ገንዘብ የት እንዳፈራኸው አሳይ ይለዋል። ያ ሰውዬ ሰነድ ያመጣልሃል ማስረጃ ለማድረግ። ከዛ ስታዩ ያ ማስረጃ ወይ ልትቀበለው ወይ ላትቀበለው ትችላለህ። ያን ያመጣልን ማስረጃ መነሻ አድርገህ ግን ምን አታቀርብበትም? የወንጀል ክስ አታቀርብበትም። ይሄን የሚያቀርብበት ጀስቲፊኬሽን ምንድን ነው? በሕገ መንግስቱም እንደተቀመጠው አንድ ሰው በራሱ ላይ ማስረጃ እንዲሆን አይገደድም። ስለዚህ ናና ንብረቱን የት እንዳመጣኸው አሳይ ብለኸው ባመጣልህ ማስረጃ መሰረት አንተማ ትጠየቃለህ ብለህ ወንጀል ልትከሰው አትችልም። ይሄ አንደኛው ያመጣው መርህ ነው። ግን ይሄ ማለት ግን ምን ያስቀምጣል? ልዩ ሁኔታ ሐሰተኛ ማስረጃ ካመጣ በዛ ልጠይቀው ትችላለህ። ሁለተኛ ደግሞ ኢቭን ሰውየው ባላስመጣው ማስረጃ ግን አቃቢ በሌላ ማስረጃ ግን ሰውየው ክስ ሊያቀርብ ይችላል።
ይሄ ከማስረጃ እንግል ይሄን ነው ላነሳቸው የምትችለው። ምናልባት ገብቶ የሚጠይቀው ነገር ጨምር ምናልባት ማስረጃ ጋር ተያይዞ ይነሳ ቅድም ፍቄ ያነሳው የማስረጃ አሰባሰብ ዘዴዎች ብሎ ልዩና ጠቅላላ ብለን ቅድም ያነሳ ነው። ጠቅላላ የማሰባሰብ ዘዴዎች በወንጀል ስነ ስርዓት ወንጀል በኮንቬንሽን ቤዝድ ከሆነ በስነ ስርዓት የሚፈቀዱ በፍትሐ ስነ ስርዓት የሚፈቀዱ በህገ መንግስቱ ከዚህ በፊት በነበሩ ስነ ስርዓቶች የሚፈቀዱ የማስረጃ አሰባሰብ ዘዴዎች አሁንም በዚህ መጠቀም ይቻላል። ነገር ግን በልዩ ሁኔታ ከጉዳዩ ልዩ ሁኔታ አንጻር ማለት እነዚህ አይነት ጉዳዮች ሲጀመር የሚሰሩት ታሳቢ የሚያደርገው በጣም እውቀቱ ባላቸው ፕሮፌሽናል በሆኑ ሰዎች በሌሎች ሰዎች ምክር የተለያዩ ዘዴዎችን በመጠቀም የሚሰሩ ናቸው። ትንሽ ኮምፕሊኬትድ ናቸው፣ የተወሳሰቡ ናቸው። ስለዚህ እነሱ ጋር ለመድረስ ልዩ የምርመራ ዘዴዎችን መከተል ያስፈልጋል ከመደበኛ ውጭ። እነዚህ ልዩ የምርመራ ዘዴዎች በመርህ ደረጃ በዛ መልኩ ከተሰበሰበ ተቀባይነት ላይኖረው ይችላል በፍርድ ቤት። ምክንያቱም ሞር ኢንትሩሲቭ ናቸው ማለት የሰውን መብት በጣም የሚጋፉ ናቸው። የሰውን በተለይ ፕራይቬሲ ግላዊነትን የሚጥሱ ናቸው። ስለዚህ እነዚህ ነገሮች ለማድረግ ፈቃድ የሚጠየቅባቸው ስነስርዓት አስቀምጦ ፍርድ ቤት በማስፈቀድ መመርመር የሚችልበት በጣም በልዩ ሁኔታ ከሆነ ጊዜያዊ ትዕዛዝ አቃቤ ሕግ ሰጥቶ በ48 ሰዓት ውስጥ ፍርድ ቤት አቅርቦ ፍርድ ቤት እንዲፈቅድ የሚደረግበትና ስልክ ግንኙነት መጥለፍ፣ ፖስታል ኮሚኒኬሽን መጥለፍ፣ የገንዘብ ዝውውራቸውን የመከታተል አንደርከቨር የሚባል ወይም ደግሞ በተለይ ቡድን ከሆኑ ሰውን አስርገው ማስገባት ሊሆን ይችላል። ኢንፎርማንቶችን በመቅጠር ሊሆን ይችላል። እዛ ውስጥ አድርጎ በዛ መልኩ ማስረጃዎችን መሰብሰብ፣ ከዛም አልፎ ደግሞ በግልጽ የኮንትሮል ዴሊቨሪ የሚባል ሲስተም ወይም ደግሞ እያየኸው እንዲያልፍ ማድረግ። ምሳሌ አንድ በጣም ብዙ ንብረት ከሆነ ሀገር ቢመጣ ህገወጥ መሆኑን እያየኸው አንደር ሱፐርቪዥን ሆነ ፎሎ አፕ ማድረግ ማለት እስከ መጨረሻው ደስቲኔሽን ፎሎ አፕ አድርገህ የመጨረሻውን ደስቲኔሽን ነው የመጨረሻውን መዳረሻ ለይተህ የምትይዝበት ስርዓት እንዲፈቀድ ፍርድ ቤት በማስፈቀድ በዛ መልኩ ማስረጃዎች መሰብሰብ ይቻላል። ስለዚህ እንደ ልዩ የማስረጃ አሰባሰብ ዘዴ ያስቀመጠውና እነዚህ ማስረጃዎች ደግሞ አድሚሰብል ናቸው፣ ተቀባይነት አላቸው በህግና ስርዓቱን ፈቅደው እስከተደረጉ ድረስ። እሱ ነው ማስረጃ ላይ አንድ ተጨማሪ ነገር የምጨምረው ፍቄ የዘለላት ብዬ የማስበው። ከዛ ውጭ ያለው ነገር ግን ፍቄ እንዳነሳው ነው። ጥሩ። ሌላው እዚህ ጋር ተያይዞ እንግዲህ ወደ ፍርድ ቤቶች ስልጣን እንሂድ። ይህን ንብረት በማስመለስ ሂደት ውስጥ የፍርድ ቤቶች ስልጣን እስከምን ድረስ ነው? ከዚህ ጋር ተያይዞ የሚነሱ የህግ ጉዳዮችም ካሉ ሀሳብ ሰጡ። ያው እንግዲህ በዋናነት ከፍርድ ቤት ስልጣን ጋር በተገናኘ 3 ነገሮችን ነው የሚያስቀምጠው አዋጁ። አንደኛው ምንጩ ያልታወቀ ገንዘብ ከሆነ የፍትሐ ብሔር ክርክር ስልጣን ነው የምትከተለው። ለምሳሌ አንድ ሰው 10 ሚሊዮን ብር ከሆነ ምንጩ ያልታወቀ ገንዘብ ያገኘበት አለበት የተባለው እስከ 10 ሚሊዮን ብር ድረስ የመጀመሪያ ደረጃ ፍርድ ቤት ስልጣን ከሆነ ንብረቱን እንዲመልስ ክስ ልታቀርብበት የምችለው መጀመሪያ ደረጃ ፍርድ ቤት ነው። የፍትሐ ብሔርን ስልጣን ነው የሚከተለው ምንጩ ያልታወቀ ገንዘብ ነው። እነዚህ በወንጀል ላይ የተመሰረቱ ነገር ላይ ግን ደግሞ የወንጀል ስልጣን ነው የሚከተሉት። ለምሳሌ በጥፋተኝነት ላይ የተመሰረተ የንብረት ማስመለስ ሂደት የምትከተል ከሆነ ለምሳሌ ከሽብር ጋር በተገናኘ ስልጣኑ የማን ነው? የከፍተኛ ፍርድ ቤት ነው። ስለዚህ ያንን በተገናኘ ስልጣኑ እንዲመልስ ንብረቱን ለማስመለስ ለማስወረስ የምታቀርበው የማን ነው? ከፍተኛ ነው። የሙስናንም ልክ እንደዚህ በተመሳሳይ ማለት ነው። ኢቭን ጥፋተኝነት ላይ ያልተመሰረተ ከሆነም ደግሞ በተመሳሳይ ያ ወንጀል የተጠረጠረበት ወይም ደግሞ ውድቅ የተደረገበት ወይ በ42 አንድ የተዘጋበት ወይም ደግሞ በይቅርታ የተቋረጠለት ወንጀል ክስ ሊቀርብበት ለሚገባው ፍርድ ቤት ነው የምታቀርበው ማለት ነው። ተረዳ አይደል? ለምሳሌ መጀመሪያ ደረጃ ፍርድ ቤት አንተ በይቅርታ በክስ ሂደት ጀምረህ ክስ አቅርበበት ያቋረጥከው መጀመሪያ ደረጃ ፍርድ ቤት ላይ ከሆነ ክሱ የምታቀርበው መጀመሪያ ደረጃ ፍርድ ቤት ላይ ነው። ከፍተኛ ፍርድ ቤት ላይ ከሆነ ደግሞ ከፍተኛ ፍርድ ቤት ላይ ነው የሚሆነው ማለት። ስለዚህ የፍርድ ቤቱ ስልጣን ግልጽ ነው አድርጎ ያስቀመጠው፣ አከራካሪም አይደለም። ይግባኙንም በዛው መንገድ ነው በነበረው ስርዓት ነው የሚቀጥለው ማለት ነው። ከዚህ ጋር ምናልባት ከፍርድ ቤት ስልጣን ጋር ገብሩ የሚያነሳው ካለ እንጨምርና ዋና ዋና የህግ ጉዳዮች ላይ ከሚለው ላይ እሺ። ምናልባት የፍርድ ቤት ስልጣን በሁለት ብናየው አሪፍ ነው። ፍቄ ያነሳው አንደኛ ጉዳይን የማየት ስልጣን የመዳኘት ስልጣን ከሚባለው ጋር ፍቃዱ ነው እንዳነሳው ነው የሚሆነው። ምናልባት ነን ኮንቬንሽን ቤዝድ ሲሆን ዝም ብሎ ጀስት ምንጩ ያልታወቀ ሀብት ቢሆን የሀብቱን መጠን መሰረት አድርጎ በፍትሐ ብሔር የተቀመጠው በ1234 ላይ የተቀመጠው የገንዘብ መጠን እንደ ፍርድ ቤት መለያ ስልጣን እንደሚሆን ያካተተበት አንድ ነጥብ አለ። ሰው እሱም እንደ ማያ ስልጣን መሰረት መሆን ይችላል። ሌላ ሁለተኛው በሂደት ውስጥ ፍርድ ቤት ምን ሮል አለው የሚለው ነው። ጀስት እንደ ስልጣን ላይ የምንችለው በተለይ የመዳኘት ስልጣን ኦብቪየስሊ ፍርድ ቤት ውስጥ ነው የሚሆነው። ደረጃው ሊለያይ ቢችልም ለፍርድ ቤት የተሰጠ ስልጣን ነው። ነገር ግን
በምርመራ ሂደት ውስጥ የመሳተፉስ ምን ስቴጅ ላይ ይሳተፋል ፍርድ ቤት? ቅድመ ክስ ላይ አቃቢ ህግ ነው ምርመራው የሚጨርሰው ብለናል። ከዛ በኋላ በዚህ ሂደት ውስጥ አቃቢ ህግ የሚጠይቃቸው ሪኩዌስቶች አሉ ለፍርድ ቤትና ፍርድ ቤት ግራንት የሚያደርጋቸው ወይም የሚከለክላቸው ነገሮች ይኖራሉ። የመጀመሪያው ከማስረጃ አሰባሰብ ሚንሶቹ ወይም ደግሞ ዘዴዎቹ ጋር ልዩ ምርመራ ዘዴ ሲጠየቅ አቃቢ ህግ ከፍርድ ቤት ማስፈቀድ አለበት። ጊዜያዊ ከሚኒስትሩ ወይም ደግሞ ሚኒስትሩ ከሚወክለው ሰው የሚያገኘው የ48 ሰዓት ፈቃድ እንዳለ ሆኖ በዛ ጊዜ ውስጥ ሄዶ መልሶ ፍርድ ቤት ፈቃድ ኮንፍርም የሚያደርግበት ወይም የሚከለክልበት አያስፈልግም። በመደበኛው የምርመራ ሂደት ውስጥ ማግኘት ትችላለህ ይህም ማስረጃ ብሎ ካሰበ ፍርድ ቤት ሪጀክት የሚያደርግበት የሰው መብት በጣም የሚጥስም ስለሆነ በጣም ነሰሲቲ ካልሆነ በስተቀር በጣም አስፈላጊ ካልሆነ በስተቀር ሪጀክት የሚያደርግበትና የሚወስንበት ስልጣን አለው። ከዛ ቀጥሎ ደግሞ ምናልባት የእግድ ጉዳዮች ሊመጡ ይችላሉ። ክስ ከመስረቱ በፊት ቅድመ ክስ እግድ አቃቢ ይዞ ሊመጣ ይችላል። ንብረቱ የሚሸሽ የሚጠፋ ከሆነ ሶስቱ ላይ አቃቢ ህግ ማድረግ የሚችለው የ3 ቀን ስልጣን ብቻ ነው ያለው። ሚኒስትሩ ወይም ሚኒስትር የሚወክለው ሰው ማገድ የሚችለው ለ3 ቀን ብቻ ነው። ከ3 ቀን በኋላ ኢሚዲየትሊ ማቅረብ አለበት ለፍርድ ቤት። ስለዚህ ፍርድ ቤት ደግሞ በ15 ቀን ውስጥ ነው የሚለው እንግዲህ ምን ያህል ተግባራዊ ይሆናል የሚለው የሚያነጋግር ቢሆንም በ15 ቀን ውስጥ ይህን የእግድ ስልጣን ወይ ኮንፈርም ያደርገዋል ወይ ይከለክለዋል ማለት ነው። አስገዳጅ ነገር ከሌለ ደግሞ ቀጥታ ፍርድ ቤት ሄዶ ማሳገድ የሚችልበት የራሱን ጊዜ ስልጣን ሳይጠቀም። ከዛ ከማገድ አልፎ መያዝ ደግሞ የሚባለው ስልጣን ካስፈለገ ማገድን እንኳን አገደኸው ይበላሻል፣ ያጠፋዋል፣ ይሰወራል፣ በኋላ ባስወስድም ፍሬ አላገኝም ብለህ ደግሞ አይነት ሜዥር ከፈለግ ፍርድ ቤት ሄደህ ነው የምታስፈቅደው። ስለዚህ ከክስ በፊት ፍርድ ቤት ሊኖራቸው የሚሰጠው ስልጣኖች አሉ። ንብረት ማስተዳደርም ጋር በተመሳሳይ የሚሾመው መያዝ ላይ ነው። ማስተዳደር የሚባለው የሚመጣው ነገር ከመያዝ ጋር የሚገናኝ ነው። ሲዝ ማድረግ ማለት ከሰውየው ቁጥጥር ውጭ ማውጣት ነው ከሚጠረጠረው ሰው። ያን የወጡ የት ነው የሚቀመጠው? አስተዳዳሪ ጋር ነው የሚቀመጠው። ንብረት አስተዳዳሪ መሾም የሚባለው የሚሾመው ሰው ምን እንደመሆን ያለበት ምናምን የሚለው ዲቴል ያስቀምጣል። ኒውትራል ሰው መሆን አለበት። ግለሰብ ሊሆን ይችላል፣ የተፈጥሮ ሰው ወይም ደግሞ አርቲፊሻል ፐርሰን ሊሆን ይችላል ያን የሚያስተዳድረው። እንደዛ አይነት የመንግስት አካልም ሊሆን ይችላል የሚያስተዳድረው እንደ ኔቸሩ ማለት ነው። ግን ኒውትራል የሆነ ከጉዳዩ ጋር ቀጥታ የጥቅም ግጭት የሌለው እስከሆነ ድረስ እሱን የመሾም እና የማስተዳደር ሂደት ላይም የራሱ የሆነ ሮል አለው። እስኪ ከህግ ጉዳዮች ጋር ተያይዞ አጠቃለን በዚያው አንደኛ አሁን ከዚህ አዋጅ ጋር ተያይዞ የምታስታውሱ ከሆነ በተለይ ረቂቁ ከወጣ በኋላም ብዙ አጨቃጨቃ ጉዳዮች ነበሩ። አሁንም እንደ ክፍተት የሚታዩ መካተት የነበረባቸው እነዚህ ነጥቦች ወይም ደግሞ መካተት የማይገባውም ተካቶ ከሆነ አከራካሪ የሚባሉ የህግ ክፍተቶች ጉዳዮች ካሉ እዚህ እግረ መንገዳችን ብንወስድ፣ ለምሳሌ አንዱ አከራካሪ የነበረው ታስታውሱ ከሆነ ማንኛውም ተጠርጣሪው ተከሳሽ ራሱ በአካል ቀርቦ ካልሆነ በስተቀር ጠበቃ መወከል አይችልም ከሌለ በስተቀር የሚል አንዱ በጣም አከራካሪ የነበረው እሱ ነው። ረቂቁ ላይ አሁን ወጥቷል። እንግዲህ አዋጁ ጸድቆ ከወጣ በኋላ አልተካተተምና ልክ እንደዚህ ምናልባት እንደ ክፍተት የሚታዩ ነገሮች ካሉም እግረ መንገዳችን ብናነሳቸው። እኔ እንደ ክፍተት ታነሳችሁ የምትችሉ ቅድም አንደኛ ከተፈጻሚነት ወሰን አንጻር ቢያንስ ትብብር ዓለም አቀፍ ትብብሩ እሱም በግልጽ ተፈጻሚነት ወሰን ክፍተት ነበረበት። ሌላው ደግሞ አንዳንድ ግድ ሲሰጥ አንዳንድ አቢዩዝ እንዳይደረጉ ጥያቄ የሚነሳባቸው ነገሮች አሉ። ለምሳሌ ሚኒስትሩ በ3 ቀን ሲያግድ ንብረት የሚሸሽ ከሆነ ወይም ደግሞ የሆነ ነገር የሚል ከሆነ ብሎ ያስቀምጥ። አሁን እነሱ ግልጽ መለኪያ ካላስቀመጥክላቸው ለማን ነው ሲያምንበት ስለሚል ለሚኒስትሩ ዲስክሬሽን ይሰጣል። ለማን ነው አንዳንዴ የምታየው ንብረት በ3 ቀን ፍርድ ቤት መቅረቡን አይደለም ለአንድ ሰዓት ለአንድ ቀንም የሆነ ነገር መታገድ ራሱን የቻለ እንትኖች ይኖሩታል ማለት ነው። ሁለተኛ ደግሞ ከተፈጻሚነት ወሰንም አንጻር እንደ ክፍተትም ሊነሳ የሚችለው በትክክል ምንጩ ያልታወቀ ገንዘብ የሚመለከታቸው ተራው ማህበረሰብ ብቻ ነው ወይ ተቋሞች ይላል። ግን ደግሞ የፖለቲካ ፓርቲዎችና የሃይማኖት ተቋሞች ደግሞ በእንደዚህ አይነት በምንጩ ያልታወቀ ገንዘብ ላይ አካብተው ሲገኙ የሚጠይቅ አልነበረበትም ወይ ብለህ ልታነሳ ትችላለህ። እኔ ላነሳቸው የምችለው እነዚህ ነው። ከጊዜው ጋር ተያይዞስ በተለይ አሁን ወደ 10 ዓመት ወደኋላ እንዲመለስ መደረጉን በተመለከተ በመሰረቱ አሁን እዚህ ላይ ምንጩ ያልታወቀ ሀብቶ ነው የመንግስት ሰራተኛና ህዝባዊ ድርጅት ሰራተኛ ከሆነ ምንም ጥያቄ አይነሳበትም። ኦብቪየስሊ የወንጀል ድርጋ ይታወቃል።
በይርጋ ህግ ነው የሚገዛው። አይመረመርም ቢባል እንኳን ለወንጀሉ ፐርፐስ ለወንጀሉ ከተመረመረ ደግሞ ይሄኛውንም ነገር ማካተት ይቻላል። 10 ዓመት እና 10 ሚሊዮን የሚሆነው ምንጩ ያልታወቀ ሀብት ሆኖ ከነዚህ ሰዎች ውጭ ያለ የሚመለከት ነው። 10 ዓመት ለምን ተመረጠ ለሚለው ጀስቲፋይ ሊደረግ የሚችለው ምናልባት ከታክስ አስተዳደር አዋጁ ጋር ተያይዞ ስታንዳርድ አለ። 10 ዓመት ድረስ ሰነድ የመያዝ ግዴታ አለበት አንድ ሰው ከግብር ወይም ደግሞ ከፕሪንሲፕሉ ከዛ የተወሰደ ይመስለኛል። ነገር ግን አሁን ይሄ ክርክር አለ ይነሳል። በባለሙያዎችም በአብዛኛው ማህበረሰብ ልል ይችላል። ወይም ደግሞ ፓርላማም ላይ በነበሩ ክርክሮች የሚነሳ ክርክር ነበረ። የሚነሳው አንደኛ ከመርህ አንጻር ነው። ቅድም ፍቄ እንዳነሳው አንድ ህግ ወደኋላ ተመልሶ አይሰራም። ስለዚህ ወደኋላ ተመልሶ መሰራቱ ይሄ መርህ የጣሰ ነው። ወደኋላ ተመልሶ አለመስራት ደግሞ ከህጋዊነት መርህ ጋር የሚገናኝ ነው። በተለይ ወንጀል ላይ ስንመጣ ወንጀል ተደርጎ ቀድሞ ያልተደነገገን ነገር ወደኋላ ተመልሰ የምታይ ከሆነ ከዚህ መርህ ጋር ከፕሪንሲፕል ኦፍ ሌጋሊቲ ወይም ደግሞ ከህጋዊነት ፕሪንሲፕል ጋር የሚሄድ አይደለም። ስለዚህ ትክክል አይደለም የሚል ክርክሮች ነበሩ። ከዛ በላይ ከኛ ሀገር ደግሞ ሰው ባህሪ አንጻር ማጆሪቲው ሰነድ የመያዝ እና ደግሞ ይሄ ፎርማል በሆነው መንገድ ግብይት የማካሄድ ነገር ላይኖር የሚችልበት በጣም ሰፊ ነው። ስለዚህ ይሄ ሰዎችን መብት ላይሳጣ ይችላል የሚል ስጋትና ክርክር ይነሳል። ምናልባት ደግሞ ከመንግስት ሳይድ የሚነሱ መልሶች ምንድን ናቸው? አንደኛ ይሄ ወንጀል አይደለም፣ ፍትሐብሔር ስለሆነ ይሄ መርህ የህጋዊነት መርህን በላው የወንጀል ህግ ነው ተብሎ ወደኋላ ተመልሶ የማይሰራው እንጂ ፍትሐብሔር ነች ላላቸው ጉዳዮች ወደኋላ ተመልሶ መስራትን አይከለክልም የሚሉ የህግ ክርክሮች አሉ እንደ ክርክር። ነገር ግን እንደው የራስን ሀሳብ ወይም ደግሞ የሚመስለኝን ደግሞ በዚህ ላይ ሳወራ እኔ አሁን ጀስት አይታችሁት ከሆነ ወደ 10 ዓመት ወደኋላ ተመልሶ መስራት ከምን ጋር የሚያያዘው በወንጀል የተገኘ ነው ተብሎ ምክንያታዊ የሆነ ጥርጣሬ ካለ ፒውርሊ ፍትሐብሔር አይደለም ኮንሰፕቱ የሚመስለው። እንዴት አድርገን በሌላ መንገድ አድሬስ እናደርገው ይሄ እንዳለ ሆኖ ማለት ነው። እስካሁን ድረስ ያገኙ ሰዎች አግኝተው ይቀጥሉ ሌላ ጥያቄ ሆኖ ከዋናው ደግሞ ይሄ ከፍሩት ኦፍ ፖይዝነስ ትሪ የሚባለው አለ ፖይዝነስ ነው ወይም ማንም ሰው ከወንጀል ፍሬ መጠቀም የለበትም ወንጀል መሆኑን እስከተረጠንና እስከደረስንበት ጊዜ የሚል አይነት ፕራግማቲክ የሆነ ወይም ደግሞ ተራማጅ የሆነ አይነት ተውቲዘ በአግባቡ ይመረመራል የሚል ሀሳብ በመያዝ እምነት በመጣል በዛ መልኩ ታስቦ ካልተኬደ በስተቀር እኔ ከመርሁ ጋር ፒውርሊ ዲታችድ ነው አይገናኝም የሚል አይነት ቀጭን መስመር ማስቀመጥ የሚከብድ ይመስለኛል። በወንጀል ፈጽሞ ነው ያገኘ የሚል ጥርጣሬ ይዘህ ከሆነ ወደኋላ የምትመረምረው እኔ ከወንጀል የተለየ አይደለም ይሄ ምርመራ ለኔ ከውጤታማነቱ አንጻር ስለሚነሳ ነው። አሁን ብዙ ጊዜ 10 ዓመቱ ያን የምክር ቤት የነበረው ክርክርም ስታየው የህጉን ማብራሪያ ስትመለከተው በዋናነት ወደኋላ ካልተመለስክ ይሄን አዋጅ መፈጸም አትችልም፣ ብዙ ይከብዳል ከሚሉ አንጻር። ምክንያቱም ይሄን አዋጅ ወደፊት ካስቀመጥክለት ሰው አካሄዱን ያስተካክላል። አሁን አብዛኛው የዚህ አዋጅ ጀስቲፊኬሽን ምንድነው? ሰው ገንዘብ በስርቆት ያገኝና ወይ በሌላ በህገወጥ መንገድ ያገኝና ወይ በሰራተኛ ወይ በጥበቃው እና አሁን ብዙ ነገር ይታያል። እኛም በስራ አጋጣሚ የምናያቸው ሰዎች አሉ። እነዛ ሰዎች ምንም የሉበትም፣ ግን ስማቸው ካርታ አለ፣ በስማቸው ቤት አለ። እንደዚህ አይነት ነገሮችን ለማድረግ ወደፊት ሳይሆን ወደኋላ ካልተመለስክ ህጉን አጭባ አታደርግም አላማውን ከሚል ማንግል ሊሆን ይችላል። የመርህ ጥያቄ ደግሞ በዚህ መልኩ ይታነሳል። ልክ ነው። ማምነው ይሄ ውጤት እንዳልኩ አሁን ይሄ በጣም ብዙ ጥያቄዎች ይነሱበታል። አፈጻጸም የምን ችግር ይነሳበታል። እኔ ግን አንድ ህግ ማለት ነው ለብዙሃኑ ውጤት የሚያመጣ ከሆነ ችግር አይኖርብኝም። እንትን ላይ እሱን ነው የማመጣው። ምክንያቱም የሆነ ህግ ስታወጣ ሁለት ኢቪል ነገሮች እኮ ይኖርባል። ሌዘር ኢቪል ነው የምትመርጠው። ያ ሰው በክፉ ስራው ይቀጥል ነው የምትለው ግለሰብ ወይስ ደግሞ ህዝቡ መጠቀም አለበት የሚለው ነገር ነው የምታወዳድረው። ግን ምን ጥያቄ ይነሳባል? የአፈጻጸም ችግር በጣም በመሰረታዊ አሁን ታይዋለህ። የዚህ ህግ በጣም መሰረታዊ ችግር የሚሆነው ሁሉም ሰው እዚህ ህግ ይጠየቃል ወይ? በትክክል ይፈጸማል ወይ ህጉ? ይሄንስ የሚፈጽም ተቋም ገንብተናል ወይ? መርማሪ ፖሊስ፣ ፍርድ ቤት ብዙ ኢሹዎች ነው የሚነሱት ማለት ነው። እኔ እንደው የሚያሳስበኝ እሱ ነው ለማለት ነው። እሱ ብቻ አይደለም። አሁን መጠኑንም አይተው ከሆነ 10 ሚሊዮን ብር አሁን ባለው የገንዘብ የመግዛት አቅም ማንኛውንም ሰው ሊነካ የሚችል ባለ 2 መኝታ ኮንዶሚኒየም ያለውን ሰው ሁሉ ሊነካ የሚችል ነው። ከዛ ባለፈ ከዚህ በፊት የነበረው አሁን የህጋዊነት መርህ ዋናው ዓላማው ምንድን ነው?
በቃ ወንጀል አይደለም ብለህ ወንጀል ነው ብለህ ባልከለከልከው ነገር ላይ ኢምፕላይድሊ ተፈቅዷል ማለት ነው። ተፈቅዶ በነበረ ጉዳይ ላይ አሁን ድጋሜ ወደኋላ ተመልሰህ ልትቀጣው አትችልም ነው። አሁን በተለይ አሁን ወደኋላ መመለሱ የትኛውን የህብረተሰብ ክፍል ይጎዳል ብዬ አስባለሁ መሰለህ? ይሄ ለማጥቂያ ሊሆን ይችላል ምናምን፣ እሱ የትኛውንም ህግ ያው እንዳጠቃቀሙ ነው። ሞር አሁን ባለን የፍትህ ስርዓት አሁን ባለው የምርመራ ሂደት ምናምን እነዚህ ነገሮች የሚጠበቁ ናቸው። እንግዲህ ምናልባት በማስተካከያ እርምጃ እየዳበረ የማይመጣ ከሆነ ነገር ግን አሁን በተለይ ከአገር ውጭ የሚኖረውን የህብረተሰብ ካየኸው ኦብቪየስሊ ንብረቶች የሚገዙት ከውጭ የሚላክ የትኛውም የውጭ ምንዛሬ ከስንት አንድ ካልሆነ በስተቀር ብላክ ማርኬት ነው። እስካሁን በነበረው እንትን የዘለመደ ነው። አሁን እሱ ይሁን ወይ ቢያንስ ከፍ ያለ ኢኮኖሚያዊ ጉዳት ባደረሰው ላይ ቢሄድ እንደው ሌላው ቀርቶ ወደኋላ እኮ ስራ ቢባል መጠኑ ላይ በራሱ ታሳቢ መደረግ አልነበረበትም ወይ? ምክንያቱም በቃ ከዚህ በፊት ሌላው ሰነድ አያያዝን በተመለከተ አሁን የነበረው የኢትዮጵያውያን የሰነድ አያያዝ ባህል ይታወቃል። እንኳን ግለሰቦች ይቅርና የመንግስት ተቋማት በራሱ እኮ ሰነድ አያያዝ ላይ በጣም ብዙ ክፍተት አለባቸው ይታወቃል። እና ከዚህ አኳያ ሁለተኛ አሁን ሞደርናይዝ የሰነድ አያያዙ ሞደርናይዝ እየሆነ የመጣ ከቅርብ ጊዜ ወዲህ ነው። አሁን ገቢዎችን ብትል የኤሌክትሮኒክስ ግብይቱ ከተጀመረ በኋላ ነው በአንጻራዊነት ቢያንስ እዛው ስለሚገኝ ማለት ነው ሲስተም ላይ ስለሚገኝ። ከዛ ባዘለለ ግን ይሄ በዶኩመንት ጋር የተያያዘው የሰነድ አያያዛችን በጣም ፑር ነው ይታወቃል። ወደኋላ ተመልሰ እነዚህን ሰነዶች አስረዳ ስትል የምትደርስበት በቃ አብዛኛው ሰው ጋር ይደርሳል በቃ። ስለዚህ ከዚህ አኳያ ነው እንግዲህ ጥያቄዎች እየተነሱበት ያለው። ምናልባት እዚህ ጋር እንደው ቅድም አነሳሁት 10 ዓመት ለምን ተመረጠ ከሚል ነው እንጂ የሚቀርበው ሰነድ ብቻ አይደለም። የትኛውም ማስረጃ መቅረብ ይችላል። ምስክር የሚላል ስፔሲፊካሊ ህጉ የሚላል በዛ መልኩ ማስረዳት ከተቻለም አንድ ነገር ነው። ግን እኔ አሁን ይሄ የህግ ወደ ኋላ ተመልሶ አይሰራም ወይም ደግሞ የህጋዊነት መርህ እንግዲህ በተለያዩ የዓለም ኤክስፐሪንሶችም ሲጣስ እናውቃለን። አፓረንትሊ ኢሌጋል በሆኑ ጉዳዮች ላይ አይደለም ህግ ሳይኖር ህግ ኑሮ እንኳን ህግን መሰረት ተደርጎ የተሰሩ ስራዎች በኋላ ህገ ወጥ ነው የተቀጡበት። የናዚ ጀርመን ወታደሮችን ማስታወስ ትችላለህ። ሰው የሚገል ህገ ወጥ ነው ሰው የገደሉት። ፋይናሊ ግን ነፃ ናቸው ሊባሉ አይችሉም። ምክንያቱም ሰው መግደል በህግ እንኳን ቢደነግግ ይለጋል። እና አንዳንዴ ፕራግማቲክ የሆኑ ችግሮች ያጋጥማሉ። እንደ ስጋት ግን በጣም ሚስዩዝ የመደረግ ዕድሉ ግን ይሄን ነገር አስፍቶ ችግር የመፍጠሩ ነገር ግን የሚታይ ነው ማለት ከጽሁፍ ውጭ ሌላ ሰነድ ማስረጃ ውጭ ሊቀርብ ይችላል ቢባል እንኳን እነዚህ 10 ሚሊዮን ብር ምናምን ያላቸው ትራንዛክሽኖች ኦብቪየስሊ በሰነድ የሚደረጉ ነገሮች ናቸው። አሁን ታንጀብል ነገሮች ናቸው። ቅድም አዲሱም ሲያነሳቸው የነበሩት አንደኛ ቤትም ብትሄድ የሰነድ ግብይት የሚያስፈልገው ትራንዛክሽኑ ብዙ የሆነ የባንክ ስሊፕ ቢያንስ ሊኖረው የሚፈልግ አይነት ነገር ነው የሚሆነው በባህሪው ማለት ነው። እሱን ይዞ የመቆየት ነገሩ ምን ያህል ነው? ንብረት መኪና ብትል ከፍ ያለ ዋጋ ያላቸው ነገሮች ብትል ነሰር ግብይቱ ሰነድን ያካተተ ነው በባህሪው። ሰነድ የመያዝ ነገሩ ከ10 ዓመት ጋር ያያዙት ከዛ አንጻር ይመስላል ግምታዊ ነው። ግን ሌላ ማስረጃም ሊቀርብ ይችላል የሚል ደግሞ ዲፌንስ አለ በዚህኛው ወገን። ግን ሚስዩዝ አይደረግም ለማለት ግን ምንም ጋራንቲ የለንም። ተመልካቾቻችን የንብረት ማስመለስ አዋጅ ምን ጉዳዮችን ይዟል በሚለው ርዕሰ ጉዳይ ከጠበቆች ፍቃዱ አንዳርጌና ገብሩ ማህተም ጋር ያደረግነው ውይይት ይህን ይመስል ነበር። ከውይይታችን በርከት ያሉ ትምህርታዊ ቁም ነገሮች እንደምታገኙ ተስፋ እናደርጋለን። ቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸርን ሰንብት።